አሐዱ ስሉስ ካሉኝ ይገባኛል ማለት ነው። ወደዛ አሁን እሺ የለብንም። እሺ፣ ስለዚህ ለዚህ ቀን ያደረሰው ሚካኤል ሳይሆን እግዚአብሔር ነው ማለት ነው። አዎ እሺ፣ እግዚአብሔር ይመስገን። ኦኬ፣ ሚካኤል ምን የሆነበት ቀን ነው ዛሬ? ዛሬ ሚካኤል እግዚአብሔር ሰለስቱን ደቂቆች ከእሳት ያወጣበት ስለሆነ ሰለስቱን ደቂቆች ከእሳት ያወጣ በመሆኑ ቀኑ ተከብሮ ይውላል። መታሰቢያው ነው። መታሰቢያው ሰለስቱ ደቂቃ በባቢሎን አውራጃ አይደል? ይሆናል ነው ወይስ አይደለም? ነው። እሺ፣ ገብርኤል ነው ያወጣቸው እኮ ተብሎ ነበር። የታህሳስ ገብርኤል ዕለት ሁለቱም በአንድ ላይ ይከበራል። ሚካኤልም ገብርኤልም ነው፣ ሁለቱም ናቸው ያወጣቸው። ይወጣል። ሩፋኤልም ነው ደግሞ የሚል ደግሞ ሌላ ደግሞ አገኘው። ሩፋኤል አይደለም እሱ በእኛ በኦርቶዶክስ ግን ሩፋኤል ሌላ ነው። የመላእክታን አለቃ ማን እንደሆነ አንተም ታውቀዋለህ። ስለ መላእክት አለቃ አይደለም። እኔ አሁን ሰለስቱ ደቂቅህን ከነደደ ሰዓት ያወጣበት ቀን ነው ዛሬ አሉኝ ቅዱስ ሚካኤል። ኦኬ፣ የታህሳስ ገብርኤል ደግሞ ገብርኤል ነው ብሎ ይላል። ገብርኤል ሲጠራ ሚካኤልም አለ፣ ሚካኤልም ሲጠራ ገብርኤልም አለ። አብ ሲጠራ ወልድ እንዳለ፣ ወልድ ሲጠራ አብ እንዳለ፣ አብ ማለት ማነው? ወልድ ማለት በባህሪ በመለኮት በስልጣን በአገዛዝ አንድ እንደሆነ፣ ሚካኤል ማለት ገብርኤል ነው፣ ገብርኤል ማለት ሚካኤል ነው እያሉኝ ነው። ማለፊያ ማለፊያ ማለፊያ። በጣም ግሩም ነው። ስለዚህ ለወደፊት ሚካኤል ሲሉ ገብርኤል እያሉ ነው ማለት ነው አብረው። ስለዚህ ዛሬ ገብርኤልም ውሏል ማለት ነው። ዛሬ ሰኔ 12 ቀን ገብርኤልም የዕለቱ መታሰቢያ የሆነበት ቀን ነው ማለት ነው። የሚካኤል በዓል ጊዜ ገብርኤል አለ፣ የገብርኤል በዓል ጊዜ ሚካኤል አለ እኮ። ስለዚህ ስለዚህ ዛሬ ገብርኤልን ያነገሳችሁት ማለት ነው። ሚካኤልን ያነገስን እንዴት ሆኖ? ሚካኤል ባለበት ገብርኤል ካለ ገብርኤልም ነው ያነገሰው። አንተ ምግብ ግብዣ አድርገህ ጓደኞችን ስጠራ አንድ ሰው አጠራም። ለግብዣ ጠርቶ ሚካኤል በዓል ሲከበር መላእክታን አብረው ይጠራሉ። ሚካኤል ለሚጠራቸው ዛሬ በዓሌ ነው፣ ኑ እንሂድ እናክብር፣ ኑ እንከባበር ይላል። ኑ እንከባበር፣ ተባበር። ሚካኤል ነው ግን የሚጋብዛቸው አይደል? እናንተ ትጋብዟል ራሱ ሚካኤል። ዛሬ ትዝ ይልሃል ገብርኤል፣ ዛሬ እኮ ሰኔ 12 ነው፣ እኔ የምከብርበት ቀን ነው፣ እኔ የምነግስበት ቀን ነው፣ ኑ እንሂድ ብሎ በዕለቴ በበዓሌ ተገኙ ብሎ የሚጠራቸው ሚካኤል ነው ማለት ነው። የመላእክት ከተማ አታውቀው? ልክ ነው እኮ የመላእክት አለቃ ስለሆነ እሱን የሚጠራቸው ወደ በዓሉ አይደለም። ከተማቸው አብረው ነው፣ አይለያዩ። ባየህ የት ነው ከተማቸው? ደግሞ እንትን ሞጆ ነው ወይስ ደብረ ዘይት? አንተ መቼውን ነው የምታውቀው? የሰማዩን ነው። እኛ ሰማያዊት ኢየሩሳሌምን ራማ ኤረር ብሎ የሚቀመጥበት ውዱዱ ሰማይ ተብሎ ይከፈላል። በዛም እያንዳንዳቸው የሚኖሩበት ስፍራ ነው። የት አካባቢ ነው ያለው? የት አካባቢ ነው ያለው? በሰማያት ነው። በሰማያት በምድርማ አልመጣም። ስንት ሰማይ ነው ያለው? ሰማይ ስንት ሰማይ ነው ያለው? 3 ሰማይ አለ። 3 ሰማይ ነው ያለው። አዎ። ማን ማን ይባላል? ኤረር፣ ራማ፣ አንዱ ሰማይ ሁዱድ። ኢዮርስ ካወቀው ኢዮር አራት ሆኗ። ታዲያ እርሶ 3 ነው። አንተ አገዝከኝ። እሺ፣ ሰማይ ሁዱድ የሚለው ራማ ነው። በቃ እነዚህ ናቸው ያሉት ሰባቱ ሰማያት። ሰባቱ ሰማያት እነዚህ ማነው? 3ቱ ሰማያት እነዚህ ናቸው። ሰባቱ ሰማያትስ? ሰባቱ ሰማያት አራቱ ደግሞ 3ቱ ደግሞ የሌላ ዓለም የሚኖሩባቸው ናቸው። መላእክታን የሚኖሩበት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ዙፋኑ ክብሩ የሚቀመጥበት እንደዚህ እያሉ እነዚህ አራቱ እነዚህን ያመለክታል። ኦኬ፣ አሁን መላእክት የሚገኙት የትኛው ላይ ነው? መላእክቱ የሚገኙበት ራማ ላይ ነው። 3ኛው ላይ
ማነው? አራተኛው ላይ አራተኛው ላይ ቅድም እርሶ እኮ 3 ነው ብለው ያሉኝ። ታዲያ አይደለም 7ቱ ሰማያት አሉ። እንትን ነው ጠቅላላ 7ቱ ሰማያት አሉ። 4ቱ ሰማያት ግን የመላእክታን የእግዚአብሔር አብ መኖሪያ ነው። የኛ ሰማያዊት ኢየሩሳሌም የትኛው ላይ እግዚአብሔር የትኛው ላይ ነው የሚኖረው? ከመጀመሪያው ሰማይ ምንድነው የሚባለው? እሱ እንግዲህ መጽሐፍ ቅዱስ ላይ ያለ ብቻ እኔ አሁን ዘርግቼዋለሁ። መጽሐፍ ቅዱስ ቢይዝ እያነበብኩ እነግራለሁ። የምናገረውም በቃሌ ነው። ኦኬ። እግዚአብሔር ስንተኛው ሰማይ ላይ ነው የሚገኘው? አንተም ታውቀዋለህ። እግዚአብሔር ስንተኛው ሰማይ ላይ ነው የሚገኘው? አቤት አቤት። እግዚአብሔር ስንተኛው ሰማይ ላይ ነው የሚገኘው? የመጀመሪያው ሰማይ ላይ። የመጀመሪያው ሰማይ ምን ይባላል ስሙ? እሱን አንተ እኮ ቅድም ጠርተነዋል። አንደኛው ሰማይ ላይ ይኖራል። አንደኛው ሰማይ ማለት ሐኖስ ላይ ነው የሚኖረው? ሐኖስ ሊሆን ይችላል ስሙ ሊሆን ይችላል እኮ ሊሆን ይችላል ወይስ እርግጠኛው ነው? መጽሐፍ ቅዱስ አልያዝኩም። አንተ ይዘህ ከሆነ ለክርክር ሳይሆን ለመማማር መሰለኝ። አይ ሐኖስ ነው የመጀመሪያው ሰማይ ሐኖስ ነው አይደለ? አዳም ላይ ለመማማር ከሆነ አንተም እግዚአብሔር የፈቀደልን አጠፋውን እኮ ጥያቄ እኮ እየጠየኩ ነው። ሐኖስ ላይ ነው ወይ የሚኖረው እግዚአብሔር? የመጀመሪያው ሰማይ አሁን እኔ ዘንግቼዋለሁ ብዙ ጊዜ እንትን ስላልኩኝ መጽሐፉን ካነበብኩት ቆይቼ ስለሆነ ምን ላይ ነው ያነበቡት? ምን ላይ ነው ያነበቡት? ስለ መላእክታን ዓለም ነው። የመላእክት ከተማ ብለው ያሉኝ የትኛው ነው የመላእክት ከተማ? ራማ ላይ ነው የሚካኤል መታሰቢያ ሰኔ 12 የሚከበረው አይደለም? መላእክቱን ይጠራቸዋል ወደ በዓሉ ብለው ያሉት የትኛው ከተማ ላይ ነው የሚጠራቸው? መላእክታን መንፈስ መሆናቸውን ታውቃለህ? የሚደሰሱ የሚጫበጡ እኮ አይደሉም፣ መንፈስ ናቸው። አላውቅም፣ ግን የት ነው የሚጠራቸው ነው ያልኩት። ከተማው የት ነው የሚጠራቸው? የሚካኤል ሰኔ ሚካኤል ሲከበር ሚካኤል ይጠራቸዋል ወደሱ በዓል ላይ ብለው አሉ። ይጠራቸዋል ስንል እንደ ሰው አተረጓጎም። ሰው ለሰው ከቤት ከጎረቤት ሂዶ እንደሚጠራው አይደለም። በመንፈስ ይገናኛሉ። በመንፈስ ምን ሊያረጉ ነው የሚገናኙት? የሰኔ 12 በተልኮ የሚካኤልን በዓል ሊያከብሩ ነው። በተልኮ ሲፋጠኑ በዓሉን ያከብራሉ። በዓሉን የሚያከብሩት እኮ በምድር ላይ ነው ወይስ እዛ ኤረር የተባለው ከተማ ላይ ነው? በምድር ላይም በሰማይ ከእናንተ ጋር ሆነው ነው የሚያከብሩት በዓሉን። ከእኛ ጋር የሚፈራው የመላእክት ዙሪያ በዙሪያቸው አለ። የሚፈሩትን እግዚአብሔርን የሚፈሩት ሁሉ በዙሪያቸው ይከቧቸዋል ይላል። እሱን መከበባቸውና መበተናቸውን በኋላ እናየዋለን። አሁን በዓሉን በምድር ላይ ከእናንተ ጋር ነው የሚያከብሩት የሰኔ 12ን። ሰኔ 12 ማለት እንግዲህ ቅዱስ ሚካኤል 3 ደቂቅን ከነደደ ሰዓት ያወጣበት ቀን ነው። ሰኔ ሚካኤልም ይከበራል። የሚካኤል በዓል እኔ ጠይቆትኝ ስለ ሰኔ ሚካኤል ነው። መቼ ነው በዓሉ? ሰኔ ሚካኤል 3 ደቂቅን ከነደደ ሰዓት ያወጣበት ቀን ነው አይደል? እንግዲህ እኔ ከመቆየት እንትን እሱ እንላለሁ። ምክንያቱም ሌላም እንትን አለ። ከዲያብሎስ ጋር ተዋግቶ ስልጣን የሚያገኝበት ቀን አለ። መቼ ነው እሱስ? ከዲያብሎስ ጋር የተዋጋው መቼ ነው? የሃይማኖት ጦርነት በሰማይ እኮ ተደርጓል። እኔ እናንተ ከመለያየት መቼ ነው የሚከበረው? ነው በዓሉ አይደለም። የመላእክታን በዓሉ ወደ በዓሉ አትምጣ ልንገርህ። በሰማይ እግዚአብሔርን ሲክድ ሳጥናኤል የተባለው እግዚአብሔርን ሲክድ እየሰሙኝ እየተደማመጠኝ እኔ በዓሉ ላይ ነው ትኩረት ማድረግ የምፈልገው። እናንተ በዓሉ ያድምጡኝ እባክዎት። በዓሉን አክብረው መጥተው በዓሉ ላይ ትኩረት አታድርግ አይበሉኝ። እርሶ እኮ ቀኑን ሁሉ ደክመዋል። ፀሐይ ሲመታዎት፣ በእግሮት ሲሄዱ፣ ታቦት ሲሸኙ፣ ሲያስወጡ፣ ሲያስገቡ ነበረ እና በዓሉ ላይ እርሶ አክብረው ካበቁ በኋላ በዓሉ ላይ እንዳላወራ ትኩረት አታድርግ እዛ ላይ አይበሉኝ። እኔ በዓሉ ላይ ነው ትኩረት ማድረግ። ሰኔ 12 3 ደቂቅን ከነደደ ሰዓት ያወጣበት ቀን ነው። ቅድም ያልኩት ምንድነው ገብርኤልም አውጥቷል ብሎ የሚለውን ነገር
ሮት አይ ያው እኮ ነው ሚካኤል ማለት ገብርኤል ነው፣ ገብርኤል ማለት ሚካኤል ነው ብለው አሉኝ። እሺ ራጉኤልም አውጥቷል ይላል ሰለስቱ ደቂቅን ከነደደ እሳት። ይሄንንስ ምን ይላሉ? አይልም አላየሁም። እሺ ኪዳነ ምሕረትም ማርያም ነች ያወጣቻቸው ከነደደ እሳትም ብላ ኦርቶዶክስ ታስተምራለች። ማርያም ነች ከነደደ እሳት ያወጣቻቸው ሰለስቱ ደቂቅንም ብላ ታስተምራለች። ቤተክርስቲያኒቱ ምን ይላሉ? አላየሁም። የእኛ ቤተክርስቲያን ድንግል ማርያም ከእሳት ከነደደ እሳት አወጣቸው አይደለም። እሺ ባሳየሁት ምን ይላሉ? አምጣ አሳየኝ። እሺ ድርሳነ ኪዳነ ምሕረት አለዎት? ከመጽሐፍ ቅዱስ ውስጥ አልወጣም ብሎ ወደ ድርሳን ገባ። አይ እንዴ ዛሬ እኮ ድርሳነ ሚካኤል አልደገሙም እንዴ? ስለሱ መድገም አለመድገም አሁን አንተ በመጽሐፍ ቅዱስ ውስጥ አለ ወይ የለም ላልከኝ ነው። ድርሳነ ሚካኤልን አልደገሙ። ትልቁ ላይ አድርገኝ አንዴ ተናገር። ይገባ ይቺ አርስቷን አይተን ነበር የገባ ነውና እኮ ታዲያ ምን ነው አሁን አምልኮ ተፈጥሮ እኮ አርስቱ ላይ እኮ ነው የምንነጋገረው። አርስቱ ላይ ነው የምንነጋገረው። አርስቱ ላይ ነው እየተነጋገርን አምልኮ ተፈጥሮ። እሺ ብሩኬ ማነ ቤካዬ ትልቁ ላይ አድርገኝ። እሺ ኦኬ ያው ድርሳናት በመጽሐፍ ለእንትን ያ ድርሳነ ሚካኤል መቼም ስለ ሚካኤል በዓል ሰኔ 12ን አክብራችሁ ድርሳነ ሚካኤልን አትክፈት አይባልም። የመልአኩ ድርሳን ተብሎ የተጻፈው መነበብ አለበት። ስለዚህ ይሄንን የምናነብበት ምክንያት ምንድነው? ዛሬ በዓሉ የከበረበት የተጻፈው ስላለ እሱኛውን ስጠይቆት ሰለስቱ ደቂቅን ከነደደ እሳት ያዳነበት ቀን ነው ብለው ስላሉኝ፣ ስለዚህ ነገር ያነሳዋል እንዲሉ እንደርሱ አይነት አባቶች ሰለስቱ ደቂቅን ከነደደ እሳት ያወጣው ሚካኤል ብቻ አይደለም፣ ገብርኤልም አውጥቷል፣ ራጉኤልም አውጥቷል፣ ኡራኤልም አውጥቷል፣ ማርያምም አውጥታለች። መጽሐፍቶቹ ኙት እንግዲህ አባቴ አሁን ቀስ እያልኩ አሳየዎታለሁ። ያው ድርሳነ ራጉኤል፣ ድርሳነ ገብርኤል፣ ድርሳነ ሚካኤል፣ ድርሳነ ኪዳነ ምሕረት ኦኬ። አንደኛው ደግሞ የታለ? ድርሳነ ኡራኤል። ልብ ይበሉ። ድርሳነ ኡራኤል፣ ድርሳነ ገብርኤል፣ ድርሳነ ራጉኤል፣ ድርሳነ ሚካኤል፣ ድርሳነ ኪዳነ ምሕረት ከታች። እነዚህ ሁሉ ሰለስቱ ደቂቅን ከነደደ እሳት ያወጡት ናቸው ማለት ነው። የትኛው ነው ትክክለኛ? የትኛው ነው? ድርሳኖችን እኔ አላነበብኩም። በድርሳን እኔ አላነበብኩም። ቅዱስ ሚካኤል ግን የተከበረ መልአክ መሆኑን እናውቃለን። አዎ እንዴ መላእክትማ ልክ ነው። አሁን እኛ እየፈለግነው የቅዱስ ሚካኤል ክቡርነትማ እኛም እናምናለን። ክቡር የሆነ እግዚአብሔር ገናና ክቡር የሆነ እግዚአብሔር ተፈጠረ። ታዲያ ቆይ አድምጡ። ክቡር የሆነ የእግዚአብሔር መልአክ ነው። ክቡርነቱ ላይ ምንም ጥያቄ የለንም። የተዋረደ ነው ብለን እኛ አላልንም። ቅዱስ ሚካኤል በእውነት የእግዚአብሔር ቅዱስ መልአክ ነው። ግን አሁን ሰለስቱ ደቂቅን ከነደደ እሳት ያወጣው ማን ነው ብሎ የሚለውን ማርያም ነች ብሎ የሚለውን ላሳየዎት። ይሄ ጽሑፍ ይታየዎታል? ይታያል። እሺ ምንድነው ብሎ የሚለው ወንድሜ? ማክሰኞ ድርሳን ኪዳነ ምሕረት 120ኛው ገጽ ላይ ማለት ነው። ድርሳነ ኪዳነ ምሕረት ጸሐፊው ማነው? ይህንን አንብብላቸው እዚህ ጋር ከዚህ ጀምሮ ድርሳነ ኪዳነ ምሕረት መልካ ኪዳነ ምሕረት በግዕዝና በአማርኛው ምን ይላል? እዚህ አንብብላቸው ጽሑፉን። እሺ ቀረብ አድርገው። እሺ ማሳተም ፈቃድ ውጭ ማን ነው? ማሳተም የተከለከለ ነው ነው የሚለው። አዘጋጁ ማን ነው? ይሄን መጽሐፍ አዘጋጅ የቅዱስ ነአኩቶላ ደብረ ሰበካ ጉባኤ ደብር ሰበካ ጉባኤ። ነአኩቶላ አብን ደብር ታውቀዋለህ? ነአኩቶላ አብ ደብር የት ጋር ነው? ያው ስልክ ቁጥሩ ይታያል አይደል? እሺ
ጽፈህ ይዘህ መደወልና መጠየቅ ትችላለህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅዬ ደብር ነው። ናቁቶ ለአብ በቤተክርስቲያኒቱ ነው የተዘጋጀው ማለት ነው። እዚህ ጋር ምን ይላል ወንድማችን? አንተ አንብብላቸው። ቁጥር ስንት ነው? ቁጥር 5 ቁጥር 5 ኤርሚያስ ያመሰገናት። እሺ ሕዝቅኤል በተዘጋች በር አምሳል ያያት ሐጌ በተዘጋጀች ቤት አምሳል ያያት ዘካርያስ በመቅረዝ ፋና አምሳል ያያት የጦቢት ዓይኖቹ ብርሃን 3 ደቂቃን ከእሳት የጠበቀች ማርያም ይቺ ናት። ሰለስቱ አይደል? የግዕዙ ሲሆን የጠበቀች ነው ያወጣው። ሰለስቱ አይደል የሚለው? ሰለስቱ ደቂቅ ከእሳት የጠበቀች ማናት ይላል? ማርያም ይቺ ናት። ማርያም ነች ማለት ነው። ሰለስቱ ደቂቅን ከእሳት የጠበቀች እንጂ ሚካኤል አይደለም። የጠበቀች ማለት ያወጣች ማለት ነው። ያዳነች ማለት ነው። ያወጣችና የጠበቀች ይለያያል። የጠበቀች ማለት ምንድን ነው? ሰለስቱ ደቂቅን ከእሳት የጠበቀቻቸው ማርያም ነች እያሉኝ ነው? አይደለም። የጠበቀች ማለት ቶሎ እሳቱ እንዳያቃጥላቸው መልአኩ እንዲመጣ የጸለየችላቸው፣ አደጋ እንዳይደርስባቸው ጸለየችላቸው፣ ጠበቀቻቸው ነው። ካህኖት ግን መጥቶ ከእሳት አወጣቸው። ካህኖት እርሶ ደርሶ እንዳንተ መጽሐፍ ቅዱስ ነው። አሁን ድርሳን አንተ ስላመጣው ብቻ ነው ያየሁት እንጂ ድርሳናትን አንብቤ አላውቅም። የጌታችን እናት ማርያም መቼ ነበር የነበረችው? የጌታችን እናት ማርያም የነበረችው ሐናና ኢያቄም ባልና ሚስቶች አርጅተው መቼ ነበር የነበረችው? እናትና አባቷ ማናቸው ሳይሆን መቼ ነበር የነበረችው? ሐናና የጌታችን እናት ማርያም በስጋ በዚህ በምድር ላይ የነበረችው መቼ ነበረ? ዮሐንስ ወንጌል ምዕራፍ 1 አንብበው። አይ መቼ ነበረ የነበረችው? በየወንጌሉ በአራት ወንጌል ማቴዎስ፣ ሉቃስ፣ ማርቆስ አይናገርም ጊዜው። የጠየቅኩት ሰምቶኛል። ጥያቄውን ዓመተ ምሕረቱን ዘመኑን አላውቅም። እሺ ጌታችን መቼ ነበር የተወለደው? በቤተልሔም ተወልዷል። እኔ ቦታ አይደለም የጠየቅኩት፣ ይስሙኝ። የት ቦታ ነው የተወለደው? መቼ ነበር የተወለደው? 5500 ዘመን አልጠየቅኩትም። የእኔ ጥያቄ አይደለም። ጌታችን መቼ ነበረ በስጋ የተወለደው በዚህ ምድር ላይ? በዚህ ምድር ላይ የተወለደው ትንቢቱ ሲፈጸም ነው እኮ። መቼ ነበር የተወለደው በስጋ? አሁን ስንት 2017 ዓመተ ምህረት ነው። ከ2017 ማለት በኢትዮጵያ 2017 ስለሆነ በኢትዮጵያ 2017 ነው የያዘው 2017 ማለት ነው። ስለዚህ የዛሬ 2017 ዓመት ላይ ጌታችን በምድር ተወልዶ ነበር አይደል? 2017 አስቆጥሯል አሁን እኮ። ዓመተ ምህረት ተብሎ 2017 ልክ ነው አልኩት እኮ። የዛሬ 2017 ዓመት ተወልዶ ከምናምን እመቤቴ ማርያም እንዴት ያምላክ አልጠየቅኩትም። የኔ ጥያቄ ዓመተ ምህረት ቀመር ቆጥሬ አልገባሁም ወንድም አለም። ኦኬ። ስለዚህ ምንም አያውቁማ ታዲያ። ካላወቁ በቃ በሰላም እሱ ከሆነ ቁጥር ይዘህ ግቡ በላ ወይ እንደዛ ከሆነ አሁን ወደ ስለ ማርያምም ምንም አያውቁም። ያድምጡ ይቆይ። ስለ ማርያምም ምንም አያውቁም። ስለ ጌታችን ስለ ኢየሱስ ክርስቶስ ምንም አያውቁም። ስለ ቅዱስ ሚካኤልም ምንም አያውቁም ማለት ነው። ምክንያቱም ስጠይቀዎት ካልመለሱ
ምንም አያውቁም። ካላወቁ ደግሞ አለማወቅ በደል አይደለም። በእርግጥ መነበብ ይችላል። እያወቁም ከሚያደናግሩ ወጥመድ አጥማጆች ጋር ደግሞ ያድነኛል። በቃ ምንም አልባል ብያባ ስትሸነፍ ነው ወንድም ጸጋ አይቻልም። ይህ መንፈስ ከባድ ነው። ልክ ነው። እውነቱን ነው። አሁን የጠየቁትን ጌታችንን መቼ መንፈስ ከባድ ነው ወንድሜ። ልክ ነው። ጥሩ መዶሻ ነው። እንዴት አይከብድ? ቀኑን ሙሉ ሲጠጣ እየዋለ እንዴት ከባድ አይሆን? እውነት ነው። እኔ አሁን የጠየቅኩት ሳይጠጡም እኮ ክርስቶስ ተገለጸ እያሉ የሚያጭበረብሩ ግድ የለውም። ጌታችን በምድር ላይ መቼ ነው የተወለደው ነው እየጠየቅኩት ያለሁት። እንግዲህ ይታያችሁ እንግዲህ ወገኖች 650 ሰው እድሜያቸው ትልቅ ነው። ወዴት እየሄዱ እንዳለ እዩ። 2017 ጌታችን የተወለደበት ነው ወይ ብዬ ስላቸው የኦርቶዶክስ መንፈስ ከባድ ነው አሉ። ልክ ነው። በአረቄውም በጠላውም የተቀላቀለ ስለሆነ እውነት ነው። እሱ ከሆነ ትክክል ብለዋል። እኔ ግን ያልኩትን ጌታችን በምድር ላይ መቼ ነበር የተወለደው ነው። መንፈስ ቅዱስን የሰደበ የተረገመ ይሁን ይላል። ያውላችሁ በቃ አሁን እንግዲህ አሁን ብቻቸውን አይደሉም ማለት ነው። ሰካራም ጠጭ ካልከኝ አንተ ሰካራም ጠጭ ካልከኝ ተሳዳቢ ነህ እንጂ እኔ አላልኩትም። እሱ ግን በተግባር እኔ መጠጣት እኔ አላልኩትም። እኔ ጠጥቻለሁ። አሁን አይተሃል። እርሶ ነው ነገር ያሉት። ጌታችን መቼ ነው የተወለደው ብዬ ስጠይቅህ ነገር ያለ ቶሎ ብለህ ጠጭ ነው ያልከኝ ወንድም ባለም በእድሜ ልክ ጠጥቼም አላውቅም፣ መጠጥም አላውቅም። በቃ አያውቁም። ልክ ነው በቃ ስለዚህ ምንድን ነው ቶሎ ብለህ ጠጭ ነህ ብለህ የምትናገር? ያልጠጣ ሰው ባህሪ ነው እያሳዩ ነው ያሉት። ታዲያ እንግዲህ ምን ሆንኩ? አሁን ተንገዳገድኩ። መደማመጥ አቅቶት ጌታችን በምድር ላይ መቼ ነው የተወለደው ብዬ ስል እኔ ቁጥር አላቅም፣ ቁጥርን ልጠይቀኝ አይደለም የገባሁት ብላሉ። ስለ ማርያም ስጠይቆት አያውቁም፣ ስለ ሚካኤል ስጠይቆት አያውቁም። ማርያም ይኸው ከእሳት ጠበቀቻቸው 3 ደቂቃን ብሎ የሚለውን ሳመጣ እኔ አላቅም አሉ። ይሄኛውን ቁጭ አድርጌ ድርሳን ያድምጡኝ፣ እባክዎትኝ ያድምጡኝ። እንደው ካልጠጡ ያድምጡኛ። ታዲያ ካልጠጡ ያድምጡኝ። ድርሳነ ኪዳነ ምሕረት ላይ ማርያም ብቻ ወጣችሁ ብሎ የሚለውን ሳሳይ አላቅም አሉ። አንተን የጠጣ የሚመስለው አሁን አይደለም። አሁን ይኸውልህ በቃ አሁን እግዚአብሔር ያክብርልኝ። ጠጥቼ ይሄ ነው እንግዲህ። ሁለታችሁም እርስ በርስ እንኳን ጎን ለጎን ቁጭ ብላችሁ ሁለታችሁ እንኳን አትደማመጡም፣ እንኳን ከኔ ጋር ልትደማመጡ ማለት ነው። አልሰማም። ይኸውልህ እርስ በርስ እንኳን አልተደማመጣችሁም። በአንድ ስልክ ገብታችሁ እርሶም ዘለው ይገባሉ፣ እሱም ዘሎ ይገባል። ከኔም ጋር አልተደማመጣችሁም፣ እርስ በርሳችሁም አልተደማመጣችሁም። ይሄ ማለት ያልጠጣ ሰው ባህሪ ሳይሆን የጠጣ ሰው ባህሪ ነው ማለት ነው። እኔ ጠየቅኩትኝ ጌታችን መቼ ነው የተወለደው በምድር ላይ ብዬ አልኩ። 2017 ብለው አሉ። ጥሩ ነው የመለሱልኝ፣ እግዚአብሔር ይስጥልን ብዬ ልል ስል እርሶ ሄደው ወደ ሌላ አቅጣጫ ገቡ ማለት ነው። ስለዚህ ጌታችን የዛሬ 2017 ከሆነ ጌታችን የተወለደው ልክ ነው። በኢትዮጵያውያን አቆጣጠር የዛሬ 2017፣ በነጮቹ አቆጣጠር የዛሬ 2025 ስለሆነ ማለት ነው። ኦኬ። ማርያም በባቢሎን 3 ደቂቃን ከነደደ እሳት አወጣቻቸው ይላል ይሄኛው መጽሐፋችሁ። ጠበቀቻቸው ብሎ የሚለው ከእሳቱ ኃይል እንዳያድናቸው ጸለየችላቸው ማለት ነው ብለው አሉ። ኦኬ። ስለዚህ እኮ ጠበቀች ማለት ጸለየችላቸው ብለውኛል ቅድም። አልተሳሳትኩም ማለት? አዎ፣ በቃ እንደዚህ ተደማምጠን እናውራ። ጠበቀቻቸው ማለት ጸለየችላቸው ብለው ነው የነገሩ። እሺ፣ የጌታችን እናት ጌታችን በተወለደበት ዘመን የነበረችው ማለት ጌታችን የዛሬ 2017 ዓመት በኢትዮጵያን አቆጣጠር ከተወለደ በኦርቶዶክሳውያንም በእኛም በወንጌላውያን አማኞች በካቶሊካውያንም ዘንድ የጌታችን እናት ቅድስት ድንግል ማርያም ኢየሱስ ክርስቶስ ጌታችንን ከመውለዷ በፊት የ15 ዓመት ልጃገረድ ወጣት ሴት እንደሆነች ብዙ የመጽሐፍ ቅዱስ ተማሪዎች ይስማማሉ። በሶስቱም ትልልቅ አብያተ ክርስቲያናት በካቶሊክ፣ በኦርቶዶክስ፣ በእኛ በወንጌላውያን አማኝ ይሄ ዕድሜ በታሪክ ደረጃ ይታወቃል፣ ይታመናል። ኦኬ። ስለዚህ ምን ማለት ነው? ጌታችን ኢየሱስ ክርስቶስ የተወለደው የዛሬ 2017 ወይ በአበሾቹ በነጮቹ 2025 ከሆነ የጌታችን እናት ቅድስት ድንግል ማርያም የነበረችው የዛሬ 2000 ዓመት አካባቢ ነው ማለት ነው። ምናልባት ይህን 15ን ብንጨምር እዚህ ጋር በነጮቹ ላይ ብንጨምር ይህን 15ን ኦኬ፣ በእኛ ላይ ብንጨምረው ማለት ነው 2017 ሲደመር 15 ስንጨምርበት 2 3
ኦኬ የዛሬ 2032 ዓመት እድሜ ሞልቷታል ማለት ነው የጌታችን እናት በምድር ላይ በነበረችበት ጊዜ። ኦኬ ይሄ ከሆነ ዘንዳ እነዚህ 3 ደቂቅን በባቢሎን አውራጃ ላይ ነው አይደለ ቅዱስ ሚካኤል ከነደደ እሳት ያዳናቸው። እሺ እስራኤላውያን በባቢሎን መቼ ነበር የነበሩት ብለን ደግሞ እድሜው እናሰላለን ማለት ነው። በባቢሎን የነበሩበት መቼ ነው? ጌታችን ከመወለዱ በፊት መቼ ነው ያውቃሉ? ጌታችንን ቅድስት ድንግል ማርያም ከመውለዷ ከስንት ዓመት በፊት ነበር በባቢሎን እስራኤላውያን የነበሩት? አያውቁትም። እኔ ልንገረውት ከጌታችን ከኢየሱስ ክርስቶስ ቅድመ ልደተ ክርስቶስ ማለት ነው ቅድመ ልደተ ክርስቶስ ከ550 ዓመት በፊት ነበር በባቢሎን የነበሩት። ቅድመ ልደተ ክርስቶስ የጌታችን እናት ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን በስጋ ከመውለዷ በፊት ከ550 ዓመት በፊት ነበር በባቢሎን እስራኤላውያን የነበሩት። በዛ በነበሩበት ሰዓት ላይ ነው እነ ነቢዩ ዳንኤልን ለተራበ አንበሳ ጉድጓድ ውስጥ የጣሏቸው፣ 3 ደቂቅንም በነደደ እሳት ውስጥ የጣሏቸው። ስለዚህ ምን እያሉ ነው ማለት ነው? የጌታችን እናት የዛሬ 2032 ዓመት አካባቢ ነው የነበረችው በምድር። እርሶ ምን አሉ? እየጸለየችላቸው ነው። ጠበቀቻቸው ብሎ የሚለው ቃል ጸለየችላቸው ማለት ነው ብለውናል። ይሄ ማለት የጌታችን እናት ቅድስት ድንግል ማርያም ክርስቶስን ከመውለዷ ከ550 ዓመት በፊት በባቢሎን ነበረች እያሉ ነው አይደል? ስለነበረች ነው የጸለየችላቸው በእርሱ አባባል አይደል አባታችን? ስለዚህ በባቢሎን ነበረች አይደል ማርያም? እሺ ነበረች አይደል በባቢሎን ውስጥ? ይሄው ጥያቄው ላይ ነኝ። በባቢሎን ነበረች አይደል? በባቢሎን እሺ ደግሞ የኔን አዳምጠኝ። ነበረች ወይ? መልሱን ይመልሱልኝ። አልመለሱልኝም። በባቢሎን ነበረች አይደል? ጥያቄው እንዳለ ሆኖ ወደ እንዳለ አይሆንም። ለጥያቄው ከመለሱልኝ በኋላ ነው። ለጥያቄው መልስ ከሰጡኝ በኋላ ከዛ የእርሶ ጥያቄንም ከሆነ ይጠይቁኛል፣ እኔ እመልሳለሁ። እኔ ዝግጁ ነኝ። አሁን ምን እያልኩ ነው? ጌታችንን ከመውለዷ ከጌታችን ኢየሱስ ክርስቶስ ከመወለዱ የጌታችንም እናት ከነበረችበት ከ550 ዓመት በፊት ነው እስራኤላውያን በባቢሎን የነበሩት። በዚያ ሆነው በዛ ሳሉ 3 ደቂቅ በነደደ እሳት ውስጥ ተጣሉ። ስለዚህ ምን አሉ? ጠበቀቻቸው ብሎ የሚለው ቃል በድርሳነ ኪዳነ ምሕረት ላይ እዚህ ላይ ያሳየሁትን ቃል ጠበቀቻቸው ማለት ከእሳት ውስጥ አወጣቻቸው ማለት አይደለም። ያ ማለት ጸለየችላቸው ማለት ነው ብለውኛል። ስለዚህ ለመጸለይ ደግሞ አንድ ሰው በስጋ በምድር ላይ በኖር አለበት ማለት ነው። እንዲያ ከሆነ ደግሞ ዘንዳ ማርያም በባቢሎን ነበረች እያሉ ነው አይደል? ስለነበረች ነው የጸለየችላቸው። አዎ ነበረች ብለዋል። አዎ የጌታችን እናት ቅድስት ድንግል ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እድሜዋ ስንት ዓመት ነው ተብሎ የሚታመነው ያውቃሉ? ይህን ታሪክ ምን እድሜዋ ስንት ዓመት ኖራ ሞተች ነው ተብሎ የሚታመነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? 30 ነው በተሳሳት 32 ነው 35 ላስተካክሎት 64 እሺ 64 ዓመት ነው በምድር ላይ የኖረችው ማለት ነው። እሺ ያምናሉ አይደል? ይሄንን አዎ። እሺ እዚህ ጋር ግን ምን እያሉኝ ነው? 550 ዓመት ነው እድሜዋ፣ ከዛ በፊት ነበረች እያሉ ነው። የትኛው ነው ትክክል? በባቢሎን ነበረች ብለው ሲሉ እድሜዋ ክርስቶስ ከመወለዱ 550 ዓመት ሙሉ ኖራለች እያሉ ነው እርሶ። ቤተክርስቲያኒቱ ደግሞ የለም 64 ነው እያለች ነው። ኦርቶዶክስ 64 ናት እያለች ነው እድሜዋ። እርሶ ደግሞ የለም 500 ዓመት ነው በባቢሎን ነበረች እያሉ ነው። አዎ ብለዋል። ስለዚህ የእርሶን ደግሞ እዚህ እንጽፋለን ማለት ነው። እርሶ ኖት ትክክለኛ ወይስ ቤተክርስቲያኒቱ ናት ትክክለኛ? ቤተክርስቲያን ትክክለኛ። እርሶ ተሳስተዋል ማለት ነው። ኦኬ፣ እግዚአብሔር ይስጥልን እርሶ ከተሳሳቱ። ስለዚህ በባቢሎን የጌታችን እናት ማርያም አልነበረችም ማለት ነው አይደል? ባልነበረችበትም አልጸለየችላቸውም ማለት ነው።
ባልጸለየችላቸውም አልጠበቀቻቸውም ማለት ነው። አልጠበቀችም ብሎ የሚለውን አለመጸለይ ሆኖ ከተተረጎመ እና ከተስማማን በዚህ ስለዚህ እዚህ ጋር ታዲያ ይኸው ጠበቀቻቸው ብሎ የሚለው ምን ማለት ነው? እንትን ነው። እኔ ከድርሳን ጋር አላነበብኩም፣ አልተረዳሁትም። በመጽሐፍ ቅዱስ ግን ስለእመቤታችን የምጠይቀኝ ካለ ልመልስ። ኖ አይ ስለሱ አይደለም የኔ ጥያቄ፣ ስለ ሚካኤል ነው። ድርሳነ ሚካኤል በመጽሐፍ ቅዱስ ከመጽሐፍ ቅዱስም ስለ ሚካኤል ካለ ጠይቀኝ። ድርሳናትን እውነት ልንገርህ አይደለም፣ ድርሳናትን አላውቃቸውም። ደግሞ ሲጀመር ተናገር። በመጽሐፍ ቅዱስ ቃል መሰረት ተደርጎ ታይትልን ያወጣው ስለመሰለኝ ነው ወንድም ይዤ የቀረብኩት። ልክ ነው እኮ በድርሳናት ደግሞ በድርሳናት መካከል የሚደረግ ክርክር አይደረግም። በተለይም በፕሮቴስታንት እና በኦርቶዶክስ መካከል ድርሳናትን በማከራከሪያ አድርገን አናቀም። ገባ? መጽሐፍ ቅዱስ ነው እናንተ የምትሉት። በመጽሐፍ ቅዱስ መሰረት ከሆነ ይኸው ወንድሜ ነው ተነጋገር። እዛ ውጭ ግን ድርሳናትን እኔ ላስጨርስ ብዬ ነው ድርሳናትን ለክርክር አናቀርም። ይህን የሚቀበል ኦርቶዶክስ የሆነ ነው ድርሳናትን ሙሉ መቀበል አለበት። ተቀብለን አምነንበት እንቀጥላለን። ለክርክር ግን አይሆንም። በዚህ ብንስማማ። ኦኬ። እኔ ዛሬ ምንድነው እያልን ያለኑ የሰኔ ሚካኤልን ዛሬ ስታከብሩ ዛሬ ካከበራችሁት ውስጥ አንዱ ሚካኤል በሚካኤል ስም ነው አይደል የተከበረው በዓሉ? ምን የተደረገበት ቀን ነው ብዬ ስጠይቃቸው አባታችንን ሰለስቱ ደቂቅን ከነደደ እሳት ያዳነበት ቀን ነው አሉኝ። ስለዚህ ይሄኛው ሰለስቱ ደቂቅን ከነደደ እሳት ያዳነበት ነው ብለው ሲሉ በቤተክርስቲያናችሁ መጽሐፍት ሚካኤል ነው ብሎ ሚል ነው የተገኘው። በመጽሐፍ ቅዱስ ሚካኤል ነው ብሎ ሚል የተገኘ የለም። የእግዚአብሔር መልአክ ይላል። ያን መልአክ ስሙ ሚካኤል ነው፣ ገብርኤልም ነው፣ ሱራፌልም ነው፣ ኪሩቤልም ነው አይልም። ይሄን ግን ካነሳችሁት ዘንዳ ብዬ እኔ እዚህ ስሬ ያስቀመጥኩትኝ ድርሳነ ኪዳነ ምሕረት፣ ድርሳነ ሚካኤል፣ ድርሳነ ኡራኤል፣ ድርሳነ ሚካኤል፣ ድርሳነ ኪዳነ ምሕረት፣ ድርሳነ ራጉኤል፣ ድርሳነ ገብርኤል እነዚህ ሁሉ ሰለስቱ ደቂቅን ያወጡ ናቸው ተብሎ በቤተክርስቲያኒቱ ተጽፏል። ድርሳነ ኪዳነ ምሕረት ላይ ስናነብ ቅድም እንዳሳየኋችሁ ማርያም ነች ያወጣችሁ ይላል። የጠበቀቻቸው ያዳነቻቸው፣ የጠበቀች ማለት እሳቱ እንዳያቃጥላቸው ከእሳቱ ያተረፈቻቸው ማርያምንት ነው እያለ ያለው። ድርሳነ ራጉኤልም ላይ ራጉኤል ነው ያወጣቸው ይላል። ያው ዘወርሃ የካቲት ያው ምዕራፍ 2 የእሳቱ ነበልባል እንደ ውሃ ያቀዘቀዘው ማለትም ሰለስቱ ደቂቅን ከእሳቱ አዳናቸው። ቆይ አሁን እሱ እንደ መከራከሪያ ያታቀም እኔ ለመከራከሪያነት አይደለም። ወንድምዬ መጽሐፍ ቅዱስ ላይ ሚካኤል ሰለስቱ ደቂቅን ከእሳት አውጥቷል ብሎ የሚል ሚካኤል ብሎ የእግዚአብሔርን ቅዱስ መልአክ ሚካኤል ነው ያወጣቸው ብሎ የሚል የተጻፈ ስሙን ጠቅሰህ የተጻፈ ካለም ታሳየኝ ከሆነ ወደ መጽሐፍ ቅዱስ እንሄዳለን። ሰለስቱ ደቂቅን ከነደደ እሳት አወጣቸው ብላችሁ የምትሉት በመጽሐፍ ቅዱስ መረጃ አይደለም ነው ብለህ ካልከኝ ከመጽሐፍ ቅዱስ መረጃ አሳየኝ። ትንቢተ ዳንኤልን ከፍትልሃለሁ። መጽሐፍ ቅዱስ ላይ ታሳየኛለህ። ሚካኤል ነው ያወጣቸው ብሎ የሚል ስሙ ተጠቅሶ ሚካኤል ነው ብሎ የሚል አለ ትንቢተ ዳንኤል ላይ? እኔ ላውጣልህ እችላለሁ። ምንድን ነው ያለው ግን መጽሐፍ ቅዱስ ላይ ያልከው? እግዚአብሔር መልአኩ ልኮ ከነደደ እሳት አውጥቷቸዋል። የእግዚአብሔር መልአክ ማክበር ምንድን ነው? ለአንተ ሊያናድድ የቻለው በዓሉን ማክበር? እግዚአብሔር ነው መልአኩን የላከላቸው አይደል? አዎ። ያ መልአክ እዛ የተላከ አራተኛ ሰው ሆኖ በእሳት ውስጥ ናቡከደነጾር ያየው አራተኛ ሆኖ ያየው መልአክ ያ መልአክ ሚካኤል ነው። ሚካኤል ነው የሚል ወይ መጽሐፍ ቅዱስ ላይ ነው የምትለው? አዎ እሱ ነው የፈለኩት። የለምና ግን መልአክ በሚለው መልአክ በሚለው ምን አስተቸገረ? መልአክ ብሎ የሚል ከሌለ መልአክ ብሎ ሚካኤል ብሎ የሚል የለም። ከእግዚአብሔር ፊት የሚቆሙት መልአክ እንደማመጥ እኔ ከእግዚአብሔር ፊት የመቆም ጀርባው ላይ ከፊቱ ወንድሜ ቆይ ከእግዚአብሔር ፊት ይቆማል፣ ከጎኑ ይቆማል፣ ከጀርባው ይቆማል፣ ከላይ ይቆማል፣ ከታች ይቆማል። አይደለም ይሄ ጥያቄ። በቃ በአራተኛ ከፊቱ የምቆመው እኔ መልአኩ ቅዱስ ገብርኤል እንደማመጥ ወንድሜ የጠየቅኩህ በትንቢተ ዳንኤል ላይ
ትንቢተ ዳንኤል ላይ ነው ያለነው። መጽሐፍ ቅዱስ አውራኝ ለክርክር ነው ለመማማራለስ ነው። አይ በቃ እርስ በርስ ተደማመጡና አንዳችሁ አውሩኝ። ትንቢተ ዳንኤል ሌላ መልአክ የለም። መጽሐፍ ቅዱስ ላይ ያለ መልአክ እየተደማመጣችሁ ትንቢተ ዳንኤል ላይ አራተኛ ሰው ሆኖ የታየው የእግዚአብሔር መልአክ ነው። አዎ መጽሐፍ ቅዱስ ይናገራል። ያ መልአክ ሚካኤል ነው ይላል ወይ ብዬ ስልህ አይልም ብለኛል። በቃ የለም አይልም። የእግዚአብሔር መልአክ ነው፣ ስሙ ሚካኤል ነው አይልም። ስሙን ገብርኤል ነው አይልም። ስሙን ኡራኤል ነው አይልም። ስሙን ራጉኤል ነው አይልም። ሩፋኤል ነው አይልም። ቆይ አልጨረስኩም። ሳወራ ለህዝቡ እያቋረጥከኝ አንተን ልጠይቅህ አትበለኝ። ለእልቅ መልሱን ተመካከሩና ሁለታችሁ ታመጡታላችሁ ማለት ነው። በትንቢተ ዳንኤል ላይ ወደ አወጣው ነው ከፈለኩ ማለት ነው። ትንቢተ ዳንኤል ላይ እግዚአብሔር መልአኩን ልኮ አራተኛ ሰው ሆኖ በእሳት ውስጥ የታየው የእግዚአብሔር መልአክ መሆኑን የአምላካችን የእግዚአብሔር ቃል ታላቁ ነቢይ ዳንኤል ጽፎልናል። ኦኬ ያ መልአክ ሚካኤል ነው፣ ገብርኤል ነው፣ ሩፋኤል ነው፣ ኡራኤል ነው፣ ማርያም ናት አይልም። አይልም። ስለዚህ ታዲያ እናንተ ዛሬ ሰኔ 12 ቀን ታላቁ አለቃ ሚካኤል በባቢሎን አውራጃ ሰለስቱ ደቂቅን ከነደደ እሳት ያወጣበት ያዳነበት ቀን ነው ብላችሁ ከየት አምጥታችሁ ነው መጽሐፍ ቅዱስ ያላለውን ሚካኤል ነው ያዳናቸው ብላችሁ? አዳምጤ ኦርቶዶክስ የእውቀት ችግር የለባትም። ገባህ? አሁን አንተ ቀጥ አድርገህ በምትናገረው አይደለም። አዳምጠኝ፣ እኔ አዳምጫለሁ። በሌላ መልኩ ምንድን ነው የሚለው መጽሐፍ ቅዱስ ራሱ? እኔ ከእግዚአብሔር ፊት የምቆመው ማንኝ ይላል? ስሙን ይጠቅሳል። የመላእክት አለቃ አልጠየቁማ። የኔ ጥያቄ ወንድምዬ ለስሙ አይደል የፈለከው? የኔ ጥያቄ ስለ ሚካኤል ነው እያወራ ያለሁት። ዋቴቨር መልአክ ብላለህ ፊት ለፊቱ እግዚአብሔር እኔ ስለ ሚካኤል ነው እየጠየቅኩ ያለሁት። ሰኔ 12 ቀን ዛሬ ያከበራችሁት ገብርኤል ነው ብለዋል እሳቸው። ቅድም ገብርኤልም ነው ሚካኤልም ነው ያከበርኩት ብለዋል። እኔ ግን ቤተክርስቲያኒቱን የማውቀው ሰኔ 21 ቀን ሰኔ 12 ቀን ዛሬ ያከበራችሁት ሚካኤል ነው። ስለዚህ ስለ ሚካኤል ስጠይቅ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሏል ብለህ ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ሄደህ አትደበቅ። ለመደበቅ ፈልገህ ከሆነ ማለት ነው። መደበቅ አይደለም። አዳምጠኝ። መደበቅ ካልሆነ ስለ ሚካኤል ነው እያወራህ ስለ ሚካኤል ነው እያወራህ እኮ እያዳመጥከኛ። ስለ ሚካኤል እኔ በእግዚአብሔር ፊት ስለመቆም አይደለም የጠየቅኩ፣ ስለ ሚካኤል ነው የጠየቅኩ። ሚካኤል ሰለስቱ ደቂቅን ከነደደ እሳት አድኗቸዋል። ይኸውልህ መጀመሪያ ምንድን ነው ያልከው? መጀመሪያ እግዚአብሔር የሚልካቸው መልአኩ የሚልካቸው እግዚአብሔር ነው አልክ። አዎ እግዚአብሔር ነው የሚልካቸው አልኩ። ምንም ጥርጥር የለም። እግዚአብሔር ፊት የሚቆሙት ደግሞ እነማን ናቸው? መጽሐፍ ቅዱስ ጠቅሶልሃል። በዛኛው ዞር ብለህ አእምሮህን ሰፋ አድርገህ እግዚአብሔር የሚልካቸው መላእክቶች በታክል ለተልኮ እግዚአብሔር ፊት የሚቆሙት መላእክቶችን ታውቃለህ። ክርክር አታድርገው። አእምሮን ሰፋር እግዚአብሔር ፊት የሚቆሙት መላእክቶች ለተልኮ የሚቆሙ አሉ፣ ታውቃቸዋለህ። ማን የላካቸው? እግዚአብሔር ነው የላካቸው። ወደ ሰለስቱ ደቂቅ አለቀ። ሌላ ምን እንትን ያስፈልጋል? ሚካኤል ነው ገብርኤል ነው በቃ። እግዚአብሔር ፊት የሚቆሙ መላእክቶች አሉ፣ ለተልኮ ቀጥ ብለው ይቆማሉ። ለምህረት ይቆማል፣ ይላካሉ ለምህረት ይላካሉ፣ ለማዳን ይላካሉ። ልብ በሉ። አሁን እንግዲህ ወንድማችን ምንድነው እያደረገ ያለው? የተላኩት ከእግዚአብሔር ፊት የሚቆሙት መላእክቶች ናቸው። ወንድማችን ምንድነው እያደረገ ያለው? ቆይ አይ ለክርክር አይደለም። ወንድማችን ምንድነው እያደረገ ያለው? እዚህ ላለ ቆይ ለህዝቡም ልናገር ነው። ወንድማችን ምንድነው እያደረገ ያለው? ከመማማር ይልቅ ነገርን ማደባበስ፣ መደፋፈን፣ መሸፋፈን ነው የያዘው ማለት ነው። ቆይ ልጨርስ። በትንቢተ ዳንኤል መጽሐፍ ምዕራፍ 3 ቁጥር 24 ላይ የዚያን ጊዜም ይላል ንጉሡ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ፣ አማካሪዎቹም 3 ሰዎች ቆይ አታወሩ፣ እዛ ጋር ላውራበት። አማካሪዎቹም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም ያለውን ልብ በሉ። እሱን እኔም አንተም እንዳምናለን። ለምን እሱ ኧረ መጽሐፍ ቅዱስን ላውራበት። መጽሐፍ ቅዱስን የአምላክን የእግዚአብሔርን ቃል ሚዩት አድርጋቸው ፕሊዝ። አይ ችግር የለም ሚዩት አድርጋቸው ልክ ሰዎች ስለሆኑ ማለት ነው። ኦኬ እርሱም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ ስንት ሰዎች ያለው ነው ብሎ ያለው ወንድማችን ያፈራል። 4 ሰዎች እኮ ግልጽ ነው። እሺ ሶስቱ እነዛ እስራኤላውያን ወጣቶች ናቸው። አንደኛው ማን ነው ማለት ነው? መልአክ ነው አንደኛው ማለት ነው። ልክ ነው።
ኦኬ ምንም አላቆሰላቸውም። የአራተኛውም መልክ የአማልክት ልጅ ይመስላል ተብሎ የተባለው መልአክ ነው። መልአክ ለመሆኑ ዳንኤል እንደዚህ ብሎ ተማነው ናቡከደነጾር መጨረሻ ላይ ተናገረ ማለት ነው። እንደዚህ ብሎ እሺ መልአኩን የላከው የዳንኤል እነኚህ ሶስቱ ሰዎች አምላክ እንደሆነ ናቡከደነጾር መልሶ መልአኩን ምን ያለ ይላል? የላከ ከአምላካቸው በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱን ቃል የተላለፉትን በእርሱም የታመኑትን ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብደናጎም አምላክ ይባረክ ብሎ አለ ንጉሱ ማለት ነው። ስለዚህ መልአኩ አራተኛ ሆኖ ታይቷል። አራተኛ ሆኖ ታይቷል። የዛን መልአክ ስም ሚካኤል ነው ብሎ መጽሐፍ ቅዱስ አልተናገረም። ቅድም አንተ እንዳልከው ገብርኤልም ነው አላለም። ኡራኤልም ነው አላለም። ራጉኤልም ነው አላለም። ማርያምም ነው አላለችም። ቤተ ክርስቲያንህ ግን ገብርኤል ነው ትላለች፣ ማርያም ናት ትላለች፣ ራጉኤል ነው ትላለች፣ ሚካኤል ነው ትላለች፣ ኡራኤል ነው ትላለች። ኡራኤል ነው ያወጣቸው ወይስ ሚካኤል ነው አራተኛ ሆኖ ይታየው ወይስ ራጉኤል ነው አራተኛ ሆኖ ይታየው ወይስ ማርያም ነች አራተኛ ሆኖ የታየችው ወይስ ገብርኤል ነው አራተኛ ሆኖ ይታየው? አይ ሁሉም ናቸው ብለህ ካልከኝ ስለዚህ አራት ሰው ያለው ብሎ ያለውን ገብርኤል እንግዲህ አራተኛ ብለን በለውና ሶስቱና ገብርኤል አራተኛ ሆነ። አምስተኛ ማርያምም ታይታለች። ስድስተኛ ራጉኤልም ታይቷል። ሰባተኛ ሚካኤልም ታይቷል። ስምንተኛ ኡራኤልም ታይቷል። እነዚህ ሁሉ ስለታዩ ማለት ነው። ስለዚህ ናቡከደነጾር አራት አየሁ ይላል፣ እናንተ ጋር ደግሞ 8 ናቸው እያላችሁ ነው ማለት ነው። ስለዚህ አሁን መልሱ አሁን እኮ ምንም እየሰማ አይደለም። አሁንም እኮ እያልኩ ያለውን መልሰ እያልከኝ ነው። ይሄ ድርሳናት እናንተ መከራከሪያ አይሆንም ነው የምልህ። መጽሐፍ ቅዱስ ላይ ግን ስማ፣ መጽሐፍ ቅዱስ ላይ ግን አሁን ቅድም ወንድሜ እንዳለ አዳምጠኝ፣ ወንድሜ እንዳለ ሚካኤልም ገብርኤልም ናቸው። ወንድሜ እንዳለ ገብርኤልም 3 ደቂቃ ከሳት አወጣ፣ ሚካኤልም አወጣ። ለእግዚአብሔር በተልኮ በቀኝና በግራ የሚቆሙት ቅዱስ ቅዱስ የሚባሉ ሱራፌልና ኩሪቤል ከሚያመሰግኑት ቁመው ለተልኮ የሚፋጠኑት ሁለቱ መላእክታን ናቸው። ከዛ ውስጥ ሚካኤልም አለ፣ ገብርኤልም አለ። ታዲያ ምንድን ነው አንተ እንዲሆን የፈለግከው? አይከበር ነው? ምን አቃጠለ? ቢከበር ቢነግስ የእግዚአብሔር መልአክ በምድሪቱ ላይ ቢባረክ ቢነግስ እኔ ምንም አያቃጠለኝም። እና ታዲያ ምን እንደው ምንም ማመንም አልፈለግክም? ሚካኤልም አድርገው ገብርኤልም አድርገው፣ ግን መጽሐፍ ቅዱስ እኔ አላረገውም። እኔ ክርስቶስ ኢየሱስ አገልጋይ ስለሆነ ባትሪም ነው እያለብኝ ስለሆነ ነው። አይ ይሄ ውሸታችሁ እኮ እየተቃጠለባችሁ ነው። እኔ ውሸት እያቃጠልኩባችሁ ነው። ውሸታችሁን እያነገርኩ አደባባይ ላይ ማለት ነው። አይ አንተ ነህ ውሸታችሁን እያቃጠልኩት ነው። የእግዚአብሔር መልአክ በምድሪቱ ላይ ቢነግስ በረከት ይዞ ነው የሚመጣው። ባትሪ እኮ ብለህ ነበር። ምክንያቱም እኔ ውሸታችሁን እያቃጠልኩ ነው ያለሁት እንጂ ምን ያቃጥለኛል በዚህ ጉዳይ? ውሸታችሁን አደባባይ ላይ ያለ ገላጋይ ያው መጽሐፍ ቅዱስ ቆይ እንጂ ላውራ ኧረ የትምስሄድ መድኃኒዓለም መልስልን እንጂ መልስ ስጠን እንጂ ይላል እኮ ክርክር ልባቸው ደንዳና ነው። እኔ ለክርክር አይደለም ለክርክር እኮ አይደለም እኮ ነው የምልህ። ለክርክር ለምን ታደርገዋለህ? ራስህ ነህ ለክርክር የምታደርገው። ለክርክር አይደለም ለመማማር ነው። እኔ በቀንነት ነው እየጠየቅኩ ያለሁትኝ። ይኸው መጽሐፍቶች ደርድሬ ነው እየነገርኩ ያለሁትኝ። አምጣ ነው መልሱን። የላችሁም። ስለዚህ ኦርቶዶክሳውያን እፈሩ፣ ተዋረዱ፣ ተሸማቀቁ። በራሳችሁ መጽሐፍቶች። ሚካኤል ነው ያወጣቸው ከነደደ እሳት ይላል። ኖ የድርሳነ ኡራኤል ጸሐፊ ደግሞ ኡራኤል ነው ያወጣቸው ይላል። እንዴ ሚካኤል ነው ብላችሁን አልነበረም? እንዲ አሁን ኖ ኡራኤልም ነው ብለዋል። ኡራኤል እነዚህን ሁለት በቃ ሚካኤልና ኡራኤል ናቸው ብለን ስንል የገብርኤል ጸሐፊ ደግሞ መጥቶ የለም
ገብርኤል ነው ያወጣቸው ይላል። እንዴ ሚካኤልና ኡራኤል ነው ብላችሁን አልነበር እንዴ? ደግሞ ሶስተኛ ጨመራችሁበት። አዎ እኛ ቤት ማለቂያ የለውም አላችሁን። ኦኬ አይ በቃ ሚካኤልና ኡራኤል ገብርኤል ናቸው። እነዚህ ባልንጀራሞች ስለሆኑ በዓለም ስለሚጠራሩ እነ ኦርቶዶክሳውያን ዳቦ ሲደፉ ጠላ ሲጠምቁ ሚካኤል ገብርኤልና ኡራኤልን ይዞ የዛሬ 12 አይደለ ሰኔ ነው ትዝ ይልሃል አይደል እየተባባሉ እየወረዱ በዓሉን ያከብራሉ ብለን እንድንል አይደል። እና ይህን በቃ እነኝህ ሶስቱ ናቸው ብለን እንዳንል፣ ሌላኛው ደግሞ የራጉኤል ጸሐፊ ደግሞ መጥቶ አይ ራጉኤልም እኮ አውጥቷል ኤርሚያስ ብሎ ደግሞ የሚል ታገኘ። እንዴ ባለፈው እኮ ሚካኤልና ኡራኤል ገብርኤል ነው ያወጣችሁ ብላችሁ ነበር፣ ደግሞ ሌላ መጣችሁ። አዎ እኛ ቤት እነሱ ቤት ምን ማለቂያ ያለው የተረት መፍለቂያ እኮ ነው። ውሃ ከጉድጓድ ከምንጭ እንደሚፈልቅ ተረት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ይፈልቃል። እሺ በቃ አሁን ይሄ መጨረሻው ነው ማለት ነው ብለን ሚካኤል፣ ኡራኤል፣ ገብርኤል፣ ራጉኤል አራቱ ናቸው ያወጡት። አዎ ኦኬ። የትኛው ነው እውነት? ሁሉም እውነት ነው። ደግሞ ለእንትን ኪዳነ ምሕረት ማርያም ነች ያወጣችሁ ብለዋል። ገና እያነበብን ያለው ነው መጽሐፍቶቻቸውን ሁሉ የሚፈልግ በሁሉም ናቸው። እማወለተ ሥላሴ ነች ያወጣቻቸው ብለው ይላሉ። ምን አለፋህ አሁን ቅድም ገብተው የተነጋገሩ ሰዎች ሁሉ ክርስትና ስማቸው እየተጻፈ በ2017 ዓመተ ምህረት ይኖሩ የነበሩ አቶ ዘርጋውና አቶ ደባልቄ በምድር በነበሩበት ዘመን መናፍቃኑን በቲክቶክ እየገቡ መልስ ያሳጡ የተዋህዶ አንበሶች እነሱ በረከታቸው ይደርባችሁና ብሎ የሚል ትውልድም ሊኖር ይችላል። ለእነዚያውን ቲክቶክ ላይ ገብተው እጅግር ለሌለው መልስ ለሰጡን ሰዎች ገድልም ሊጻፍ ይችላል። እና ገድል ሲጻፍ 3 ደቂቅን ከነደደ እሳት ያወጡ እነሱ ናቸው። ምክንያቱም በዚያን ቀን ገስት ላይ ገብተው እየተነጋገሩ በነበሩበት ሰዓት ላይ ብዙ ኦርቶዶክሳውያንን ከመናፍቃኑ ከወንጌላውያኑ የመጽሐፍ ቅዱስ እሳት ውስጥ ነጥቀው ወደ ተረት ያመጡ አባቶች ናቸው ተብሎ ሁሉ ሊጻፍ ይችላል ማለት ነው። ሰለስቱ ደቂቅን ያዳነች ማርያም ናት በኦርቶዶክስ። አሜን ብለህ ሳትጨርስ ራጉኤል ነው ይልሃል። አሜን ብለህ ሳትጨርስ ኧረ የለም በዚህ ብቻ አይደለም ገብርኤል ነው ይልሃል። እሰይ እልልልልል ብለህ ሳትጨርስ አታካብድ ብዙ አትሯሯጥ ይለዋል። ኡራኤል ነው ይለዋል። እሰይ 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 ብለህ ሳታጨብጭበህ ሳትጨርስ እንዴ ቆይ ተረጋጋ መቼ አለቀና ሚካኤልም ነው ይለዋል። እሰይ 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 ብለህ ሳትጨርስ ሌላም ደግሞ እነ ተክለ ሃይማኖት፣ እነ አርሴማ፣ እነ ከተማ፣ እነ በርሶማ፣ እነ በርጩማ ሁሉ ይከተሉላል ማለት ነው። ተረታም ትውልድ ያው ቤካ አንተ ነህ በዚህ ቀን ቆስቁሰ ቤት ከፍተህ እንደዚህ መውጫ መግቢያ የምታሳጣቸው ማለት ነው። ያው እንግዲህ አንድ ሰው ይገባል። ኦርቶዶክሳውያን ገቡ እስቲ። በጣም ነው የሚገርመው ግን በኢየሱስ የት ነው የሚገቡት? በዚህ ሰዓት አያደርጉትም። በእውነት የሰከረ ሰው ካልሆነ በስተቀር አይገባም። እውነት ለነገሩ ልክ ነው፣ አያደርጉትም። እንዴት የተጨናበረ ትምህርት ይዘው አንዱ ከአንዱ ጋር ማይግባባ ማይገናኝ፣ ሁሉም የራሱን የልቡን ያመጣ ሲቢልበት። ቤኪ ኤርሚ ታስታውሳለህ? ሚኪን ምንድን ነው ሙሴን የገነዘው ሚካኤል መሆኑን ቅድም በኋላ እናወራለን ብዬ ነበር። አሁን ስታነሳው ቤኪ ታውቃለህ? ማን የገነዘው? ምንድን ነው የገነዘው ያልከው? ሙሴን ሚካኤል ነው የገነዘው። ይገርማል። ማነዛ ራሱ ተራራው ላይ ኤርሚ ዳጊ በጣም ወዳቸዋለሁ። ሰው ሳላውቅ ነው የገባው። እሺ ኦርቶዶክሳውያን ካላችሁ ለቁጥር ጻፉ። ማን ነበር አስለቃሹ የዛን ቀን? በቃ እኔ ደስ የሚለኝ ምንድነው፣ ምን ችግር አለበት? ሁሉ አንድ ነው። ለእግዚአብሔር ምን ይሳል? ከዛ ደግሞ መጥቶኛል እኛን ደግሞ ከቤተ ክርስቲያን ውጭ ናቸው ይሉናል። የመጡ ከቤተ ክርስቲያን ውጭ ናቸው።
ወይ አምላኬ። ኧረ በስመ አብ። ኤርሚ ግን ጸጋ ይብዛልህ በኢየሱስም። በጣም የሚገርም ለሁላችንም የሚሆነንን ስንቅን የሰጠህን እግዚአብሔር አምላክ አብስቶ ይባርክ። ኦርቶዶክሳውያን አላችሁ ወይኔ ገላትን እንደሚፈሩ ግን ገላት ሰዓትን የሚፈሩትን ያህል ኧረ በስመ አብ ወልድ ኧረ ጌታ ሆይ በጣም ነው የሚሸማቀቁባቸው፣ በጣም ነው የሚያፍሩባቸው። በነገራችን ላይ ገና ይጠራራሉ ያለው ነው በጣም ተመቸኝ። ይጠራራሉ ለበዓል ያለው ነገር ለበዓል ይጠራራሉ ያለው ነገር በካርድ ነው ምንድን ነው ነው ቴክስት የተደራረጉ ነው። በኢየሱስ ሶስት ዳጊ ሶስቱን ከተሞች ታውቃቸዋለህ? ሰምታችሁ ታውቃለህ? ሶስቱ ሰማዮች ኢዮራማ ኤረር ምናምን ድሮ እኮ ድሮ ሰማዮቹ እየጨመሩ ሄዱ። 3 ነበር፣ አሁን እየጨመሩ ሄዱ እና ድሮ ስትከራከር ይቀንስ ነበር። አሁን እየተከራከር እየጨመረ ነው የሚሄደው። ተከራክረ ለማስቀነስ ነበር ድሮ አይደል? አሁን ስትከራከር ጨራስ ይጨምራል እና በዚሁ ብናቆም ነው የሚሻለው። 7 ሰማይ ደግሞ እንዳያልፍ እኔ ለማስቀነስ ነው የማውቀው መከራከር፣ ጭራሽ እየጨመረ ሄዱ። የሚገርም እኮ የላይኛው 5ኛው ይሄ ስንት ነው መሰለህ? 3 አይደል ወደታች 4ኛው ላይ ያለው የሳጥናኤል ነበር ነው የሚሉት። ሳጥናኤል ነበር የመላእክት አለቃ ስለነበር ብቻውን ነበር የሚኖርበት። ከዛ ልክ እሱ ሲባረር ሚካኤል አሁን እዛ ነው ያለው 4ኛው ላይ። 5ኛው ምናምን ሙጫጭሬ መላእክቶች ናቸው ከሱ በታች ያሉት። እሱ አለቃቸው ስለሆነ ለብቻው ነው እዛ ያለው። እዛ በታች ናቸው እነ ገብርኤል እነ ራጉኤል ሳቆኤል ምናምን የሚሏቸው ሌሎች ከተሞች ላይ ያሉትና ከዛ ከተማ ነው ተጠራርተው እስቲ ጠላ እያሉ እሺ አንድ ኮፕሊንግ አድርጉ። ሲቅርሳን የገቡ ሪፖርት እያደርጉ እየወጡ ነው። ከባድ እኮ ነው። በጣም ነው የሚገርመው። ሉቃስ 1 ላይ ገብርኤል እኔ በእግዚአብሔር ፊት መቆም ነኝ አለ። እኔ እሱ በእግዚአብሔር ፊት መቆሙን ይናገራል። ሚካኤል ደግሞ መንበሩ ላይ ተቀምጦ ይሉናል። አዲሱ ስዕል ላይ ምንድን ነው ነገሩ? አንዱ የሚቆም አንዱ የሚቀመጥበት ምክንያት ምንድን ነው? አይ ነው ሚካኤል አለቃ እንደሆነ እናውቃለን፣ ግን ምንድን ነው መንበር ይሎ ያብራሩልን ጥሩ ነበር። አንዱን ተቀማጭ አንዱን ቋሚ አንዱን በራሪ አድርገውታል እና ፌር አይደለም ለማለት ነው። ራሱ እንትን አናሎጂው ዳይ እሺ ኦርቶዶክስ ያላችሁ ከሆነ እኛንም ካላችሁ ለቁጥር ጻፉ ባካችሁን። ገብታችሁ ሁለት ቁጥር ጻፉ እስቲ ኦርቶዶክሳውያን። እሺ ሁለት ቁጥር ይጻፈ አለ እንግዲህ አይ አቢ ሰላም ነው። ወስማ ወልፈስ ቅዱስ ሪፖርት ነው ጋይስ ሪፖርት ነው። ማን ነው ከላይ የተቀነሰው? ሁለት ሰው አንድ ቦታ ነበረ። እሺ ኦርቶዶክስ ያው ቁጥር ጻፉ። ኦኬ በጌታ ገብተሽ ግን እንትን ሪፖርት እንዳታደርግ እሺ። ወይ እንትን ሪፖርት አታደርጊ። ምን ያደርግልሻል ሪፖርት ማድረግ? ኦርቶዶክሳውያን ካላችሁ የሞላ ሁለት ሰው ብቻ ነው። ሁለት ቁጥር ጻፉና ገቡ። ቤተይ አንተ ካልወረድክ እኮ አይገቡም። አንተ ወረድና ከባድ ነው። ሁለት ሰው ብቻ ቤኪ ስማ፣ ስዕሉ ማለት ነው እግሩን እስካሁን እየገረመኝ ነውና ሲኦል ውስጥ ነው መሰለኝ ያለውና እንትኑ ኤርገንዶ መሰለኝ እንትን የሌለ እሳት ሲያገኘው ፕላስቲክ ስለሆነ ቅርጹ ይቀየራል። ታውቃለህ? ከነግሩ ይዞት አይ ጌታ አይ ማንኒ አንቺ ምን አለብሽ?
ኦርቶዶክስ አይሉም ግን ጌታ አሁን ፕሮፌት አዚዝ ምትልከው ኦርቶዶክስ የሆነ ነው ወይ ምንድነው? ቤኪ ወደዋል እኮ እነሱ በጣም ነው የሚፈልጉት ታውቃለህ። ኦኬ ድርሳናቸው እኮ ነው አንተ የነሱ ለኤርሚ ሰድጄ ነበር በውስጥ ኤርሚ ለምን አታሳያቸው? ሰደድኩል። እሺ ሰሩ ሰላም ነው? ሰሩ ሰላም ነው? ሰሩ ሳሚ ሰሩ እዚዮ አይ ኦርቶዶክስ እግዚአብሔር ይመስገን መልስ አጡ። እሺ ትንሽ ስጋ ያለው ይመስላል ይሄ ሰው ይሄ ኦርቶዶክስ አይ አነተን ሰላም ነው? ሰላም ነው። ሁላችሁንም ነገር እንገራችሁ ወይ ወንድማችን ሁላችሁንም እናታችሁ ልብዳሽ በቃ ጨረስክ አባ ውሽጡ ኖ ይቀጥል ወንድምናት ይቀጥል። ኦርቶዶክስ መልካም ወጣት እኮ ነው በቅርብ ስልጣን ያወሰደው። እናትን ልብዳለ ግም ሴጣን ማንም ሰው እንዳያስወጣው ብሎክ እንዳታረጉ ነግሬያለሁ። እና ልብዳ እኔ ወላጆቹ ያሳደጉት በእንዲህ አይነት ምግባር ነው። ምናልባትም ከሃይማኖት መሪዎችም ተምሮ ሊሆን ይችላል። ሁሉ እንኳን እንደዚህ ናቸው ብለን ባንልም አንዳንዶች እንደዚሁ ብለው የሚሉ መምህራንም ጭምር ስላሉ ማለት ነው። this is ኦርቶዶክስ ነው ማለት ያለብን። መልካም ወጣት ኦርቶዶክስ ያ ኦሪጂናሉ የሚካኤል ልጅ ነው። ትክክለኛ የሚካኤል ልጅ ነው። ዛሬ ትክክል በደንብ ያከበረ ጠላው ፍት ያለ አረቄው የቀመሰ እንደዚህ ትድምሩት ዜ ኢዝ ኦርቶዶክስ ብሎ ጽፎ ነበር ባለፈው። ምን ያርግ? አረ ኦርቶዶክስ ያው ቁጥር ጻፈ ኦርቶዶክስ አያ እኔ እኮ ታች ላይ ማለት ነው ግን ጥብስ እያሉ ነው የሚሰሙን እኮ ታች ላይ ታውቃለህ። ይሄን እነዚህ እያለ በጣም በቃ አጋንንት ይንጨረጨራል እውነት ሲገለጥ። እሺ ኦርቶዶክስ ያም ሁለት ቁጥር ጻፉ ፕሊዝ። መነንዬ ጫማ ግዢለት ለዚህ ሰውዬ እግሩ ተንሻፈፈ እኮ ብታይ ብረት ያልብሱት ግራ ገባን። ታስቀኝ ነው። ሰላም ብያችኋለሁ ሁላችሁም። ያው እርሚዬ ዳጊዋ ሶልዬ ቤካ አዲሷ እህታችን ደሞ አለሽ ከታች አንድ ሰው ግን አይታይም። ሰላምዬ ያው እየነዳው ስለሆነ ነው። በጣም ወድጄዋለሁ ግን ይሄን ሲል በጣም አገርኛ ነው። ይሄ ዘቤ ያለው ትክክለኛው ስል ይሄንን ነው። በቃ ይሄ በጣም ጎፈሬው ምናምን እግሩ ወይ በኢየሱስ እንኳን እስቲ እግሩ ሊየው በእናትህ ኦ ማይ ጋድ ነን የኤኮ ሰውዬ ሲሄድ የሚመጣ ሰውዬ ነው። ጌታ ነግሮናል። እየሄደ የሚመጣ ሰውዬ ነው። ሄደ ሲባል መጣ አይነት ሄዶ መጣ ሄድ መጣ ነው ሄድ መጣ። አይ የስል ግን አፕሩቭ ይደረጋል። ጎፈሬው ምናምኑ ደስ ይላል። የሆነ ያበሻ አይነት ነው። እግሩ ግን እንዳልከው እንግዲህ በርባሶ እንገዛለታለን። ቤካ ግን ከየት ነው የምታገኛቸው ስሎች ነው? በውስጥ የሚሸጥልህ ሰው አለ? የአንተ ቤት ስሎች በጣም ነው የምወዳቸው እኔ። አንተ ጋር ያሉ ስሎች በጣም ለየት ያሉ ደንበኛ አለ መሰል እና ታዲያ አይ ላይክ ኢት ቤታ እና ወይ የሆነ ጩጬ ነገር ነው ደግሞ ድንፉጭ ያለ እኔ ያኛው ተፈራዋለሁ። ያኛው ሚካኤል በወጣትነቱ ነው እኮ ይሄ። አድጎ ነው ያኛው ኮፈስ ያለው አድጎ ነው። አንዳለ ደግሞ ወፈራ ትልቅ ሰው የሚመስል የሆነ
አርሴማንም ፊት ይመስላል። ሁለት ደብል ፊት ያለው በጌታ ቆይ እንግዳ ገብቷል። እንግዳ እናስተናግድና እኛ እንቀጥላለን። አስተሬ ሰላም ነው። ሰላም ለእናንተ ይሁን። እንዴት አላችሁ ቅዱሳን? ለመተዋወቅ ነው እኔ ስሜን ስለቀየርኩኝ ምናልባት ኤርሚም ስላለ ስሜን እንዲያውቀው ብዬ ነው። ይታያል ነኝ ኤርሚዬ እና ለመግባት ስሞክር ብዙ ጊዜ እየተከለከልኩ ለዛ ነውና ግን በዚሁም አንድ ነገር ለማለት ፈልጋለሁ። እግሩን ስላላችሁ ሰላም ሰላም እኛው ነው ወንድምናት ነው እንዴ? ኦኬ ቄስ ነው በጣም ብዙ ይጠበቃል። እንኳን ደህና መጣ ወንድምናት። ቀጥል። ሰላም ለእናንተ ይሁንና ምንድነው በጣም የሚገርመኝ ነገር መልክ የሚባል አለ እዚህ አሁን ድርሳነ ሚካኤሉ ላይም እንዳለው እና ዛጋ መልኩ ላይ በጣም በሚገርም ሁኔታ ልክ እኔ አንዳንዴ ማን ነው ይሄ መልአክ ነው? መልአክ መቼም መናፍስት ናቸው እንጂ እንደኛ ስጋ የለበሱ ጸጉር ያላቸው ከናፍር ያላቸው አይደሉምና ግን መልኩ ላይ በሙሉ ላይ ካንድ ጎረምሳ እንደሚባበል አይነት ነገር በቃ የሱን ውበት ለመግለጽ በሚመስል መልክ ነው የሚደረገው። ሰላም ለገጽከ ሰላም ለስርተርስከ ለጸጉር ማለት ነው። ሰላም ላይናፊከ ለከናፍሪከ ለአፉከ ለአስናኒከ ለልሳንከ ለጉሬከ እያለ ለከርስከ ይላል። እኔ በጣም የሚገርም ነገር እና እንደነ ሚካኤል ምን እንደሚበሉ ለከርስከ ማለት ለሆድ ለጨጓራ ማለት ነውና እንደው ምንድነው የሚበሉ እነዚህ መላእክቶች? እንደው በዚህ ኦርቶዶክስ ያሉ መላእክቶች እንደው ምን እንደሚበሉ እና ደግሞ ልክ ሰዎች ናቸው ስጋ ለባሾች ናቸው ማለት ነው። እንደው እንዴት ነው የሚል እንደው በጣም ብዙ ጊዜ ሐሳብ ይመጣብኛልና እንደው ዝም ብለው ሲደርሱ ደራሲያኑ ከልባቸው እያወጡ እንደሚደርሱ ምንም እንኳን ትንሽም እንኳን እንደው እንደዚህ ቢሆን እንደዚህ ይሆናል እንኳን የማይሉ የእግዚአብሔርን ቃል ፈጽመው የማያጠጋጉ ማያዩ የማይመለከቱ ለእግዚአብሔር ቃል ግድ የሌላቸው መላእክትን እንደ ሰው አድርገው ነው የሚስሏቸውና ለአይናፊከ ይላል። አሁን ምንድነው ይሄ ለአፍንጫህ ንፍጣለው ማለት ነው። ለአስናኒከ ለጥርስህ በረዶ ለሚመስለው ጥርስህ ለተደረደረው ጥርስህ ምናምን እንደዛ ነው የሚለው በቃና ለጸጉርህ ለተንጀረገገው ጸጉርህ እንደሱ አይነት ነገር ነው እና እኔ በጣም ለጨጓራ ለጉበትህ ለኩሊያቲከ ይላል እና እንደው አሁን እዚህ እንደ ኦርቶዶክሳውያን ካለ እውነት ለመናገር እንደው በተለይ ቤተ ክህነትን የተማረ እነኚህ መላእክት የምር ስጋ ለባሾች ናቸው ወይስ ደግሞ በመጽሐፍ ቅዱስ ላይ ያሉ መናፍስት ናቸው የሚለውን እንደው በዛውም እንዲጠየቅ ለማለት ነው። አመሰግናለሁ። እሺ ጌታ አክብሮት ጸጋ ይብዛሉት ቀሲስ ያ እሺ እውነቱ የቱ ነው? ውዳቴ ላስቸግርሽ እሳተ ገሞራ ስውሩ እሳቷ ምናምን ይላል ሰውዬ ላስገባው እስቲ ተረጋጉ እያለ ነው ሲያረጋግ ችግር የለውም። እኔ ጋር ፍቅረ ማርያም እኮ ነው አስበህበት አስገባው። ኦኬ ስውሯ ምናምን እሱ ነው። እኔ ሎራ ችግር የለውም። እርሶ ይሁኑ ቀሲስ እርሶ ይሁኑ እኔ ወርዳለሁ። ኦኬ ና ችግር የለውም። ኤርሚ ታስታውሳለህ? ባለፈው የህዳር ሚካኤል ነው ምናምን ጥግብ ብሎ መጥቶ እንደዚህ ሲሰድብ ያ ከበረከት ጋር በይክ ያስገባውና አውሩ ከስውሩ ጋር እናንተ አውሩ ሁለታችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ሁላችሁም ሰላም ብያለሁ። ስውሩ እንዴት ነህ? ሰሎሞን ገና ከመምጣቴ የሰውን ጭንቅላት ለመቆለፍ የተጠቀምክበት የወረደ አስተሳሰብህን እዛው አንተ ጋር ይቀመጥ። እሺ እሳተ ገሞራ ይላል። አይዞ ጠላው ነው ምንም ከጠላው ነው። አይዞ ኦኬ። አንተ ይቅርታ፣ የት ነው ያለኸው አንተ? አሁን እዚሁ እኔ ጋር ነው ያለው፣ ቲክቶክ ላይ ያለው። አጸደ ቲክቶክ ላይ። እሺ እኔም ነው ማስኪንግ። ቆይ አንዴ ቆይ፣ እየተማመንን እኔ ጋር አውራ እንግዲህ ቆያ ወይ አይለፍልፍ ዝም አሰኘው። እሺ አንተ ያለኸው ሌላ ሀገር ነው፣ እኔ ያለሁት ሌላ ሀገር ነው። በምናወቅ ዲፋሚኔሽን አትስራ፣ ስም አታጥፋ። አይዞ እንደመጣልህ መለፍለፍና ስትጠየቅ መልስ መስጠት ይለያያል። ኦኬ
ቤትን ዘግተህ ሚውት እያደረግህ እንደፈለግህ ማማት ይለያያል። አሁን አምቡላ እያለ ነው። አሁን ንግግር ራሱ ለምን ቀድመህ እንደፈራኸኝና እንደተናገርክ ጭንቅላት ውስጥ ያውቀዋል። አሁን እዚህ ጋር አንተ ታቆማለህ። መወያየት የሚፈልግ ሰው ካለ አንድ ሰው ትመርጣላችሁ፣ በስርዓት እንወያይ። አይ ካላችሁ ሁላችሁም ከኔ ጋር ተወያዩ። አመሰግናለሁ። ኤርሚ አውራው እሳተ ገሞራ እኔ መቼ በድኩና ብዙ ጊዜ ከውሃ ጋር ሆኖ ነው የሚመጣው። እኔ አልችልም። አንተን እንተዋወቃለን። የምጠይቅህን ጥያቄ መልስ ስለማትመልስልኝ ሌላ ነገር አትቀባባ። እኔ ከውሃ ጋር ልክህን አስገብቻለሁ። እግዚአብሔር ይመስገን። ውሃ ማለት አቃም ያው እንግዲህ ፈሳሽ ከፈሳሽ ያልሞተ ዲያቆን ሙቷል የምትል አሁን አንተ ሰው ነህ? በእናትህ በስመ አብ ወወልድ ወመንፈስ ቅዱስ። እንደው አሁን አንተ እንደ ሰው ሆነህ ታወራለህ? አታፍር? ማፈሪያ። እሺ ውሃው ጀመረ ማለት ነው ሰለሞን። በዚህ ነው ሚውት ተጀመረ እንዴ? እሳተ ገሞራ ኧረ ከኔ ጋር አውራ አንተ። ኤርሚ አይመጥህንም አንተን። ሰለሞን አንድ ጊዜ ትተው ፕሊዝ። እሳተ ገሞራ ስውሩ ይቅርታ ስሜን አስተካክለ ጥራው። ስውሩ እሳተ ገሞራ ብለህ ጥራኝ። እሺ ከይቅርታ ጋር ችግር የለውም። ስውሩ የሚሆን ዋትኤቨር ችግር የለውም። ከአንተ ጋር ኤርሚ ያወራ። አንተና ኤርሚ አትመጣጠኑም። ኤርሚ ከአንተ ጋር ወርዶ አይመጥንም። ያነበበም አይደለም የወደቀ ሰው ነው፣ ውሸታም ነው። አይመጠነኝም። እውነት ነው፣ ትክክል ነው። ስማ ማን ስውሩ እሳት ምናምን ነገር ብራዘርዬ፣ ከአንተ ጋር ኤርሚ ወርዶ ያወራል። በጣም የወረደ ውሸታም ነው እንጂ ያልሞተ ዲያቆን ሙቷል። ከዚህ በላይ ውርደት ከኔ ጋር አውራ ብራዘርዬ። ማነህ አንተ? እኔ ቤካ ዘግሬድ ይባላለሁ። ቤካ ወንድሜ ደህና ነህ? ጀግናው ኤርሚያስን ወንድምነት መክረኑ ነበር ሲጠጣ የደብረ ብርሃንና የእንትን የወሎ ቪዲዮ ላብራላቸው የወሎ ኮረፌና የደብረ ብርሃን መድኃኒዓለም ተረጋጉ። እታችሁ ልታስወራኝ ስለማችል ማለት አውርቼ ስጨርስ ትመጣለህ። ሰውየው እየቀላቀለ ነው የሚጠጣው። ምንድነው የወሎ ኮረፌ የሚባለው አለ፣ እሱን ይጠጣል። የማይጠጣው ነገር የለም። ብቻ የሚጠጣ ነገር ፊት ለፊቱ ካቀረብክለት ሁሉ እንደ ሕፃን ልጅ ወደ አፉ ነው የሚለው። መጠጥ አይመርጥም። የእውነቴን ብዬ የምላችሁ ማለት ነው። አብሮ አደጎች ሁሉ ናቸው እንትን የሚሉት እና በፍጹም አንድ ቀን በስርዓት አውርቶ አያውቅም። አንድ ቀን ብቻውን ሆኖ በአይምሮ እንደዚህ መጥቶ አያውቅም። እና አትቀላቅል፣ ስጠጣ አትቀላቅል። ለዚህ ነው ቢያንስ አንዱ እንኳን ከሆነ የአንዱ አልኮል ይታወቃል። አይ ይሄኛው ጠላ ነው ዛሬ የጠጣው ብለን እንድንል ማለት እንትን እኮ የጠጣው ራሱ አይደለም የምትናገረውን ራሱ ለማወቅ የጠጣውን ራሱ ለማወቅ እንኳን እንዳንለየው ከሆነ አትቀላቅል። ብዙ ጊዜ አንዴ ፍቅረ ማርያም ነኝ ትላለህ፣ አንዴ ስውሩ እንትን ነኝ፣ አንዴ አለቱ ነኝ ትላለህ። በቃ የማትለው የለም። እና አሁን ተመልሰህ ከወንድምነት ጋር ከቤካ ጋር አውራ፣ ግን ስጠጣ አትቀላቅል። ቢያንስ መጠጣቱን ጠጣ። ያው አባታችሁም ሁለት ይቻላል ብለው ስላሉ ማለት ሁለት ጀሪካ፣ ሁለት ብርጭቆ አይደለም እሳቸው ያሉት፣ ሁለት ጀሪካ ሁለት ገንቦ ይቻላል ብለዋል። ከሁለት ገንቦ ከሁለት ጀሪካ አትለፉ እንጂ ጠጡ ብለዋል ባናቸው ሊቀ ሊቃውንቱ ማለት ነው። እና ገብተህ ግን አውራ ከቤካ ጋር ማለት ነው። አሁን መግባት ትችላለህ። ሰውን አስወጥተህ እንደፈለግህ ዋሽተህ እንደገና ገብተህ አውራ። አንዴ ከኔ ጋር ነው የምታወራው። ስውሩ ከኔ ጋር ነው የምታወራው። ያው አምላክ ኢየሱስ ክርስቶስን የምትወዱት ከሆነ በእውነት ላይ አውሩኝ። አንተ ራስህ ስማ። ለምን ሲያወራ ፈቀድክለት? እኔ በሌለሁበት ቤካ እዚህ ይሄ ፌር ነው? ጀስትስ ነው? ፍትህ ነው? መብቱ ነው፣ ቤቱ ነው ብራዘር። እንደውም እየመከረ ነው፣ ምክር ስማ። ኦኬ። ስለዚህ ሰውን አስወጥቶ እንደፈለገ መዋሸት መብት ነው። ይሄማ አሳይሃለሁ። እንደ ሳሙኤል ትዝታው አንተም ቀንህን ጠብቅ። እኔ ነው ቦዝ ኦፍ ዩ ለሰራኸው ዲፋሚኔሽን በቤተክርስቲያን ላይ ለምትሰሩት ወንጀል እናንተ ሁሌ ገዳይና ሳሪ ናቸው። ሁሌ ነው እንደገደላችሁ። ከህግም ከፈጣሪም ቀንህን ጠብቅ። ይሄ የተቀላቀለ አየህ፣ የተቀላቀለ መጠጥ የተቀላቀለ ነገር ነው የሚያወራው። ወጥ የሆነ ነገር አያወራም። ለምን ወንድምዬ እስኪ ታች አሁንም እኔ ምንም አላልኩም፣ እንዳትከሰኝ። አልነበርኩም፣ ዛሬ ራሱ አልነበርኩም እዚህ ቤት። ልጆቼን ላሳድግበት። የተቀላቀለ መጠጥ የተቀላቀለ ወሬ ነው የሚያወራው። ምንም እጅግር የለውም የሚያወራው ነገር። ለማስፈራራት ይሞክራል።
ለመስቀል አውጥቶ ለመባረክ ይሞክራል። አንዴ ደግሞ ማነው የአፄ ናኦድ ነው ማነው ሰይፍ ነው ብሎ ገጀራ ያወጣልሃል። አንዴ የሆነ ጓንዴ ነው ምንሽር ነገር አለ እሱን ያወጣል። አንዴ ኦፓል ድንጋይ አውጥቶ ኦፓል ድንጋይ በእውነት እንዲህ ጌታ እግዚአብሔር ስሙን ለማጥፋት አይደለም እንደዚህ የሚያደርገው። አንዴ ጎራዴ ያለ ከአያቴ የተቀበልኩት ይልሃል። አንዴ ኦፓል ድንጋይ ያለ ብሎ ቤቱ ቁጭ አለ። በሩ ላይ ለጭቃ መጥረጊያ ያስቀመጡትን ድንጋዮች ኮልኩሎ ያመጣልሃል። ኧረ እንደ ዳዊት ሊወረውር ነው ብለን ስንለው ሌላ ወሬ የማርያም ቀን ፍቅረ ማርያም ብላችሁ ጥሩኝ ይላል። በሌላው ቀን ስውሩ እሳተ ገሞራ ይለናል። ስውሩ እሳተ ገሞራ ማለት ምን ማለት እንደሆነ እንገራቸው። እኔ ቢያንስ እረዳለሁ የቤቱን አመል ማለት ነው፣ የዛን ቤት አመል። ስውሩ እሳተ ገሞራ ማለት የጠጣው የደብረ ብርሃን አረቄ ውስጡ አለ፣ እሱ ነው የሚገነፍልበት። እና ስውር እሳተ ገሞራ ማለት እሱ ነው ማለት ነው። አንድ የረባ ነገር እኮ ያወራም እኮ ገብቷል እኮ ታውቃላችሁ። ቄስ ነኝ ብሎ ቄስ ሳይሆን መምህር ነኝ ብሎ መምህር ሳይሆን ጠምጣም ጠምጥሞ መቋሚያ ይዞ ወንዶቹ በገቡበት ጸናጽን ሲወረውር ታየ ሲሉ ማለት ነው። እና ፊት ለፊቱ ቲክቶክ አስቀምጦ 5 ሰዎች እያዩት ውይ ሊቁ እንድንለው ማለት ነው። በራሳቸው እጅ ተዋረደ። በራሱ እጅ ዲያቆን እንኳን አይደለም በቤተክርስቲያኒቱ። ያው ጌታ እግዚአብሔር ምስክር ነው። ዲያቆን መልከ ማርያምን እንኳን በልብለህ ብትለው የማይል ሰውዬ ማለት ነው። እና አንድ ቀን እንደው በቃ ሌሊቱን ሁሉ አያስተኛውም፣ ያው ስለሚጠጣ ማለት ነው። አሁን ኢትዮጵያ ስንት ሰዓት ነው አሁን በዚህ ሰዓት? አዎ እና እዚህ ነው የረባ ነገር እንኳን አያወራም። ሌላ ሰው ካገኘህ ሞክር እድልህን። ስንት ኦርቶዶክሳውያን እንኳን ጫዎች የሚያወሩ በእውነት ወይ ኦርቶዶክስ። ይህ ሰውዬ ግን በጣም ነው የሚገርመኝ ጌታን። እኔ ሁሉ ጊዜ ነው ባይዘ ያዝናናኛል፣ ኤርሚነት ያዝናናኛል። አንድ ጊዜ ገባና ሁላችሁንም ላብራችሁ ይላል። እሺ ኦርቶዶክሳውያን ካላችሁ ግቡ እስቲ። ወይ ሰውሯ ሁላችሁንም ላውራ ያለ እኮ እዛ አረቄ ቤት ጫጫታ ስለለመደ አንድ ሰው 2 ሰው ማውራት ስለማይችል ነው። ቤክ ስለኔ አረ በስመ አብ ብራዘር፣ አንተ የራስህ ላይ ራሱ ተጽዕኖ ፈጥረህ አታውቅም። እሺ ኦርቶዶክሳውያን ያላችሁ ለቁጥር ጻፉና ግቡ። ቤካ ከዚህ በኋላ አሁን ጤነኛ ሰው አታገኝም። እውነቴን ነው የምልህ። ቀኑን ሙሉ ሲጠጣ ቆይቶ ቤት ውስጥ ገብቶ ትንሽ የተኛ ማዕከል ላይ ወይ በቅዠት የነቃ ወይ ሲጠጣ እስካሁን ድረስ ያልተኛ ሰው ነው የሚገባው። እኔ አሁን ጥግህን ነው መያዝ ያለብህ። እኔ አሁን እታች ወርጄ ታብታብ እያደረኩ አያለሁ፣ እሰማለሁ። እንዳጠሩኝ አሁን እንዳጠሩኝ እውነቴን ነው የምልህ። ከፍቅረ ማርያም በኋላ ከስውሩ በኋላ አሁን ጤነኛ ሰው ይመጣል ብዬ እኔ ተስፋ አላደርግም። ለጊዜ ብተኛ ይሻልሃል። አንተም በኋላ ድንጋይ ውርዋሮ እዚሁ እንዳይጀመርና በተን ነው ጌታ ስማ። ግን በጣም ነው የሚገርመው። በጠቅላላ ግን የምናወራው ነገር ፕራክቲካሊ ተገልጦ የምናየው ነገር አንድ ድናኩ እስካሁን አልገጠመንም። በጣም ጥቂት ነው ከገቡት ውስጥ የገጠመን። ከባድ ነው። አረ ሰውሮቶ በቃ ይህ ሰውዬ ግን እንደና ይመስላል። በቃ በመንፈስ ነው የምትለያቸው። ግራ ገብቶኝ እኮ ነው ሰላም፣ ግራ ገብቶኝ ነው ጌታ። ዳጊ ምን ነው ዝም አልክ? እንደ ፈራ ልጆቼ ላሳድግበት እኮ አለ። ምን ሆነ ነው ቤካ? እኔ እና እሱ ልጆቻችን እናሳድገው አባቴ። ሁሉም ኮፈርቶች ዝምጭቻ ኧረ እኔ የለሁበትም። ተውኝ፣ ሀገሬ ላይ ነው። እንዲያውም አካውንቴ ሀክ ተደርጎ ነበር እላለሁ።
እናጨቃጨቀኝ እንዴ በሰላም እስቲ አንድ ዶክተር ይችላል ዳጊ ሲያዘው አረ ምንም ማሪዝም መልቀቅ ነው በዚህ ሰዓት ኦርቶዶክሳኖች ያዘው አቤካ ስራ ላይ ስለሆንኩ ነው ይቅርታ 5 ደቂቃ ከሰጠኝ እመልሳለሁ እሺ ኤርሚነት እስቲ ያወራው ይህ ወጣ እውነትም ዶክተር ነው ወጣ ጌታም ወጣ ኤርሚ ግን አንድ ነገር ላስታውሰው ፈልጋለሁ ኤርሚ እቺ ታች ያለችው እውነቱ የቱ ነው ብላ ሄዳነችው አንተ ወረቀትን እና እስክሪብቶ እያገናኘ እየጻፍክ ማስተማር ከጀመርክ ነውና ታስታውሳለህ አንድ ዶክተር ሲል እዚህ ጋር እኮ ትዝ ብሎኝ ነው እኔ ቦታው ራሱ አስታውሳለሁ ቺን መጀመሪያ የጀመረባት ቀን እስክሪብቶና ያነሳባት አንዱ ዶክተር ተው ብሎት እኮ ነው አስታውስክ ኤርሚ በምን ነበረ ሶሊ እንደዛ አለ የሆነ ዶክተር ገብቶ እስክሪብቶ ስታነሳ ተው አለ በቃ ቀረ በዛው ቀረ አንተ ይዘው እንዴት ደስ እንደሚል አዊ ኤርሚነት በተለይ ኤርሚነት ወረቀትና እስክሪብቶ ይዘህ ስትጀምር ሁሉም ነገር ብራይት ነው በቃ ማለት ግልጥልጥ ብሎ ነው የትኛውም ሰው ነው የሚረዳው ምንም በቃ ዛሬ የመጣ ምናምን ነገር መጽሐፍ ማንበብ ማይችል ሰው ሁላ እንዲረዳ አድርገህ ነው እንትን የምትለውና እኔ ይገርመኛል እሱ እንትን ብቻ መንፈስ ቅዱስ ነው ዶክተሩ እኮ ፈረጠጠ ከዛ ሲያነሳበት እንዴ ዶክተር ሆኖ እንደነሱ እስክሪብቶ የሚፈራው እና እኔ ሞመንቱ የሚገርም ጊዮርጊስ ቤት እዚህ ምንድነው ጊዮርጊስ አደባባዩ ላይ በቃ ጀስት ሞመንቱን ሁላ ነው ትዝ የሚለኝ የሚገርም እኔ ኮቶስ ብሎ ሲጮ ሰውየው ሮጦ ወጣ እንደውም በቃ እስክሪብቶ አታንሳ ብሎ ማለት ነው እና ፕሪስክሪፕሽን የጻፍክለት መስሎት ነው ኤርሚ ፕሪስክሪፕሽን የጻፍክለት መስሎት ነው ለጌታ ክብር ይሁን በነገራችን ላይ ወንድምነት እኔ የምልህ ላይክ ያው የሚመራን መንፈስ ቅዱስ አለ በቃ መንፈስ ነው ገብቷል በቃ እሱ ነው አሁን ከዛን ጊዜ ጀምሮ እንዳለውም ሶልዬ ከአሁን ቀደም አድርጋ አታውቅም አንተ ግን ከዛን ቀን ጀምሮ በቃ እሱ ነገር አንተ ጋር ቀረ በቃ ቀረች አሁንማ ራሱን ችዬ እኮ ይሄ ታይፒንግ ሲደረግ ኮፒ ሊንክ ምንድነው ኮፒ የምናደርግበት አላረን ባይንደር ገዝታለ አለች ምን ሆነ አጠገቤ ሙሉውን ገዛሁት እኔ ራሱ እና በቃ ጥሩ ነው እኔ ደግሞ ዘዴ ምን መሰለ መቅዳት ነው በቃ ስለሚረሱት በጣም በስሜት ሆኖ ስለሚያወሩ መጽሐፍ መቅዳትም ናይስ ነው መጽሐፍም ናይስ ነው በተለይ ደግሞ መቅዳት ደግሞ በጣም ናይስ ነው እስከ ወዲያኛው ድረስ ይቀመጣል ከሁለት ደቂቃ በፊት እኮ ያሉትን ይረሱታል እኛም ካላስታወስነው ልንረሳ እንችላለን እነሱ ብቻ አይደሉም እና ጸጋ ይብዛላችሁ እኔ እግዚአብሔርን በጣም ነው የማመሰግነው ምን መሰለህ ያየሁትኝ ጋፑ ገብቷል አይደለ በእግዚአብሔር ቃል መታጠቅና በዓለም ምንም ፒኤችዲ በለው ፕሮፌሰር በለው በእግዚአብሔር ቃል ፊት ግን ቁጭ ብሎ ከጌታ እግር ስር ካልተማረ በቀር ምንም ከንቱ እንደሆነ ያን ነው የሚገባኝና እግዚአብሔር ይመስገን አንዱ ምስክር ስላየ ነው አናድጀው ትምህርቴን 7ኛ ክፍል ነው የተውኩት ብለህ አንተ ትጽፋለህ እንደ መጽሐፍ ትችላለህ እንደ ያለኝ እና አንዳንዶቹን አብሽቋቸዋል እኔ ሰውን ለማብሸቅ ብዬ አይደለም ግን በቃ የሚክዱት ነገር ስላለ እየጻፉ ማውራት በጣም ናይስ ነው እየጻፉ ማውራት በጣም ናይስ ነውና ኤኒዌይ አንተውም አሁንም ለወደፊትም እንቀጥላለን ግን አይታችሁ ከሆነ ድሮ እኛ በእነዚህ በመጽሐፍ ቅዱስ ብቻ እናምነው በእነዚህ መጽሐፍቶች ነው ይሉ የነበሩ ዛሬ እነዛን መጽሐፍቶች አንዳቸውንም አይመኩባቸውም አንዳቸውንም ያው ቤታቸው ሲሆኑ ሊያነቡት እንደሚችሉ አስባለሁ ግን
አብዛኛው ትውልድ ግን ወደ መጽሐፍ ቅዱስ እየተመለሰ ነው። እኔ ኦርቶዶክስ ወደ መጽሐፍ ቅዱስ ከተመለሰች ከዚህ ውጭ ምን እንፈልጋለን? ወንድሞች ናቶች ምን ነው የምንፈልገው? ከዛ በኋላ የቃሉ ባለቤት ቃሉን ሲያነቡ በሚያነጋግርበት ያነጋግራቸዋል። ዋናው ይህን ኮተታ ኮተቱን ከእጃቸው ላይ ማስጣል ነበር። በቃ ሆኗል፣ ተሳክቷልም እየተሳካም ነው። ለእግዚአብሔር ክብር ይሁን። በቃ አይ ቲንክ መተኛት አለብህ ይመስለኛል። ወንድም መተኛት አለብኝ። አይ ቲንክ ወንድምነት ዳንዬ ከፈተ ይመስለኛል። ዳኒ ከፍቷል እንዴ? እንዴት ኖቲፊኬሽን አልመጣልኝም? እኔም ጋር አልመጣም፣ ግን በሌላ አካውንት ሳየው ከፍቶ ሰዎች ሼር አድርገው ነበር። በቃ እሺ፣ በቃ ዳንዬ ጋር እንሰብሰብ። ማህበረ ቅዱሳን በጣም ነው የምወዳችሁ። ወይ ወንድምነት ቀጥል። ልክ ነው። አዎ እያልኩ ነው። ልክ ነው። እዛ እንሂድ። እሺ ዳንዬ ጋር ሁላችንም እዛ እንሰብሰብ። እዛ ደግሞ አብረን እናገልግል። እግዚአብሔር አምላክ እሺ። ሰላም እንዴት ናችሁ? እግዚአብሔር ሰላም እና ጸጋ ለሁላችሁም ይብዛላችሁ። እንዴት ናችሁ? አሜን። ጌታ ይመስገን። እንኳን ደህና መጣሽ ታለ አመሰግናለሁ። ሁሉንም ነገር እየሰማሁት ነበርና የዛሬ ዓመት ስለት አስገብቼ ነበር። ዘንድሮ ግን ሳያኮርፈኝ አይቀር። ማን ነው የሚያኮርፍ? ሳያኮርፈኝ አይቀር። በየዓመቱ ያልታሳል ስለት የማላስገባው ነገር የለም። ድምፅሽ ሩቅ ነው። ታፍኗል። የሆነ ነገር ሆኗል ድምፅሽ። ኤርፎኑን ንቀዩ። ኦኬ አሁን ይሰማል? አሁን ምርጥ ነው። ትክክለኛ ድምፅ ይሄ ነው። ይሰማል? ይሰማል። አይሰማም? ይሰማል። አይሰማምኛ? ይሰማል። እህት አለን ይሰማል። እሺ የዛሬ ዓመት 4 ጃንጥላ ተስዬ ነበር። ኦኬ ለማን ነው? የዓመቱም ገብርኤል አይደል? ሚካኤል አይደል? ሚካኤል ነው። ኦኬ እና ዝናቡ ቀረ? ባታስመልጡኝ ዘንድሮ በልቶኝ ነበራ እኮ። ዝናቡ ቀረ በዝናቡ ውስጥ በሱ ምክንያት በሌሊት ወንዝ ሊበላኝ የነበረው። ጌታ ገላግሎሻል። ገላግሎኛል። እግዚአብሔር ይመስገን። እና ማለት የፈለኩት እናንተ በምታወሩበት ሰዓት መናገር የማይፈልጉት የሚረዱት ብዙ አሉ፣ ግን ደግሞ ያምናሉ፣ ውስጣቸው ያውቃል፣ መተው ለመናገር ያፍራሉና ብዙ ሰዎች አሉ። ስለዚህ ይቀጥሉበት። ወንድማችን ኤርሜ ቀጥልበት፣ በቀለሙ ማለት ነው። እውነቴን ነው። በቀለም ስታስረዳ ካንተ ጋር የሚሰራ አለ። በዛ ሰው ውስጥ ሆኖ የሚቃወም መንፈስ ስላለ በአንተ ውስጥ ሆኖ ደግሞ ከአንተ ጋር የሚሰራ ያ በቀለም የምትጽፈው በአንተ ውስጥ ያለው መንፈስ እየመታ እንዲሰማው ያደርገዋል ማለት ነው። ወዶ ሳይሆን በግዱ እንዲሰማ ያደርገዋል። አንድ ጊዜ ብቻ አይደለም የሚያየው፣ ቪዲዮውን ደግሞ ደጋግሞ ነው የሚያየው። በደንብ ስለማያውቅ ማለት ነው። እኔ ደጋግሜ ነው የማየው። ወንድማችን በአነጋገር አላነሱ አልረዳ ስሉ በጽሁፍ ሲያስረዳቸው የእውነቴን ነው። በጣም ከሱ ጋር የሚሰራው መንፈስ እግዚአብሔር እየረዳው ጸጋውን ያበዛለት ለዛ ሰው ለሚያየው ሰው በአይንም በጆሮም የሚሰማ ሰው አይኑንም ይከፍታል፣ ጆሮውንም ይከፍታል። በግዴታ በልብ ውስጥ እንዲያስገባ ያደርገዋል። እኔ እንደዚህ ነው የሆንኩት ማለት ነው። አይናገሩም ግን ያፍራሉ። ብዙ ሰዎች አሉ ማለት ነው።
ዝም በይ እንዳትናገሪ እንጂ እኔ ራሱ እሱ የሚያስተምረው ነገር በአይኔ የማየው ነገር አይኔን ከፍቼ እንዳያረገኛል ጆሮዬንም ከፍቼ ከልቤ እንዳዳምጥ ያደርገኛል የሚሉ ልጆች ብዙ ልጆች አሉ በውስጥ መጥተው የመሰከሩልኝ ማለት ነው። እሱ በዚሁ ቀጥል፣ በዚሁ በርቱ። ሁላችሁ እውነት እንዳታቆሙ። በዚህ ቲክቶክ ላይ ኦርቶዶክሶችን ጠርታችሁ ማከራከር፣ መወያየት በትዕግስት እየተሰማማችሁ ማለት ነው። የእውነት ብዙ ነፍሳት ነው የሚድኑት ማለት ነው። እግዚአብሔር ይመስገን እኔ ከብዙ ነገር ተፈውሻለሁ፣ ከብዙ ነገር ድኛለሁ። እግዚአብሔር ይመስገን። በእውነት ቀላል ነገር እንዳይመስላችሁ በጣም ጥሩ ነገር ነው እየሰራችሁ ያላችሁት ማለት ነው። በርቱ፣ ቀጥሉ። ሁላችሁንም እግዚአብሔር ጸጋውን ያብዛላችሁ። ዳጊ አንድ ማስመር እንዲዘምርልኝ ይፈልጋለሁ። በፊት ድምፁን በጣም ነበር የሚጠላ። አሁን ግን ሲያስተምር ሲዘምር ወንጌል ሲሰብክ አዳምጬም አልጠግብም። እሱ አንድ ማስመር እንዲዘምርልኝ ይፈልጋለሁ። ወንድማችን ዳጊ ጸጋ ይበዛልን፣ እግዚአብሔር ጸጋውን ያብዛልን። ሁላችሁንም ደግሞ በጌታ ፍቅር በጣም ወዳችኋለሁ፣ አከብራችኋለሁ። ጌታ ከዚህ በላይ ጸጋውን ያብዛላችሁ። በርቱ፣ እግዚአብሔር ከእናንተ ጋር ነውና ለወንጌል እናንተ እግዚአብሔር ያስነሳ ነው በዚህ ምድር ላይ ለኛ ለማይገባን ለማናቅ እንድናውቅ በእናንተ በኩል እንድንረዳ በእናንተ ምክንያት እግዚአብሔር እኛን ከወጣንበት ከገባንበት ጨለማ ውስጥ እንድንወጣ ያደረገን በእናንተ ምክንያት ስለሆነ ስራችሁ በጣም ትልቅ ነው። በእግዚአብሔር ፊትም ትልቅ ዋጋ ያገኛል። ጸጋውን ያብዛላችሁ። መዝሙሩን ለማዳመጥ ዝግጁ ነኝ። ተባረኩልኝ። ተባረክ። ጌታለም ጸጋ ያብዛልሽ። አሜን። ጌታችን ጸጋ ይብዛልሽ። ጌታ ነው የራራልሽ የራራልን ለእኛም ላንቺም በስሙ ላመንን የኃጢአታችን ይቅርታ አግኝተን እግዚአብሔር ልጆች ተብለን እንድንጠራ ከዘላለም ጥፋት ከዘላለም ሞት ከእሳት ባህር ከገሃነም ነው ያዳነን ጌታ። ነፍሳችን ከስጋችን ብትወጣ በፍጹም ጌታችን ኢየሱስ ክርስቶስን እስካልካድኑ ድረስ አልፈልግህም፣ አንተ አምላኬ አይደለም፣ አንተ ጌታዬ አይደለም፣ አንተ ፈጣሪ አይደለም ብለን ካልካድኑ በስተቀር በፍጹም ላንጠፋ አድኖናል፣ ላይጠላን ወዶናል። እና ተባረክ ጌታችን። እደውልሻለሁ፣ ቴክስትሽን አይቼዋለሁ፣ እደውልሻለሁ። አይ ቲንክ ዋትሳፕ ላይ ሞከርኩልሽ። እንትን ቦቲም ይሻላል ይመስለኛል። አይ ዋትሳፕ እዚህ ሀገር ጽሁፍ ካልሆነ አይሰራም። መደዋወል ቦቲም አለሽ አይደል? ያ አለኝ። ቦቲም ላይ እንደዋወላለን። ቦቲም ላይ እንትን በል። እሺ ተባረክ ዳግሻዬ። ከቻልክ አንድ መዝሙር ዘምርልሃል ስራ ላይ ካልሆንክ። እሺ አሁን አልችልም፣ ግን ችግር ያው ቤተሰብ ስለሆነች ስላለች ሁሉ ጊዜ ሰሞኑን አገለግላለሁ። በጣም ጌታ ይባርክሽ፣ በርቺ። እንግዲህ በደንብ ቃሉን አጥኚ፣ ጸልይ፣ ከጌታ ጋር በጣም ጊዜ ወስጂ። ከሱ በላይ የሚጠጋጋ ወዳጅ የለም። መንፈስ ቅዱስ ያስተምርሻል። በቃ ተባረክ የኔ እናት። በጣም ነው የምንወድሽ፣ በጣም ነው ደስተኞች ነን ስላንቺ። ሰማይ ደስተኛ ነው፣ ምድር ላይ ያለን እኛ ደስተኛ ነን። ክብር ሁሉ ለእግዚአብሔር ነው። ስላንቺ በርቺ። በቃ ጌታ አብዝቶ ይባርክሽ። እወድሻለሁ፣ አከብርሻለሁ። ጌታ ይመስገን። ተባረኩ። ዳጊሻዬ ወይ ኤርሚ ከሰው ጋር ነህ? አይደለም። አይ የሆነ ስራ እየሰራሁ ነው፣ ግን ችግር የለም። እንግዳ አለህ? አይደለም፣ እንግዳ የለም። ኦኬ፣ ከቻልክ አንድ ብቻ አዝማቿን ብቻ ስራመድ በሞት ጎዳና አዝማቿን ብቻ። ማይ ጋድ በጣም አዝማቿን ብቻ። ስራ ላይ እንዳለ አውቃለሁ። አዝማቿን ብቻ። እሺ ኤርሚ፣ እንግዲህ አንተን በመታዘዝ ነው እንጂ አይመችም። እሺ ችግር የለም። አዝማቹን ብቻ ብሉቱዝ ዜና ላጥፋውና ይቅርታ። እሺ ይሰማል ድምጼ? ቤካይ አዎ ይሰማል ዳግሻይ። እሺ ኦኬ።
ስራመድ በሞት ጎዳና ድካሜን ከላይ ያየና ለወጠው የኔን ፍጻሜ ላምልከው በቀረኝ ዕድሜ ስራመድ በሞት ጎዳና ድካሜን ከላይ ያየና ለወጠው የኔን ፍጻሜ ላምልከው በቀረኝ ዕድሜ 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 ምስጋናዬ ላንተ ነው ዝማሬ ላንተ ነው አምልኮዬ ላንተ ነው የኔን ክፉ ለማትወደው የኔን ክፉ ለማትወደው የኔን ክፉ ለማትወደው ምስጋናዬ ላንተ ነው ዝማሬ ላንተ ነው አምልኮዬ ላንተ ነው የኔን ክፉ ለማትወደው የኔን ክፉ ለማትወደው የኔን ክፉ ለማትወደው አውቃለሁ። ተባረክ። በሌላ ቀመር የሚዘምርልን በቃ ይህ መዝሙር ማለት ነው እህቴ። ስንራመድ በሞት ጎዳና ድካማችንን አይቶ ድካምሽን አይቶ አለመቻሌን አይቶ አለመቻልሽን አይቶ በአንቺ ስራ፣ በእኔ ስራ፣ በቤካ ስራ፣ በዘማሪ ዳጊ ስራ፣ በሰላም ስራ፣ በማንም በብያባ ስራ እንደማንድን እንደማንተርፍ እንደማንጸድቅ አውቆ ከላይ አይቶ ጣልቃ ገብቶ የህይወታችንን ታሪክና ፍጻሜ የቀየረልን ጌታ ኢየሱስ ነው። እኛ በሞት ጎዳና ነበር የምንራመድ የነበረው። ስለዚህ ለእግዚአብሔር ልጅ ለጌታችን ለኢየሱስ ክርስቶስ ክብርና ምስጋና ከአብና ከመንፈስ ቅዱስ ጋር ከዘላለም እስከ ዘላለም ለስሙ ይሁን። ላዳነን ጌታ ለልዑል እግዚአብሔር ለእስራኤል አምላክ ለገናናው ጌታ ክብር ይሁንለት። ተባረኩ። ወንድምነት ቤካይ መቀጠል እንችላለን። ቴንኪው ዳግሻ የጸጋ ይብዛልህ። በጣም ወደው በነገር ላይ ወንድምነት የመጀመሪያ አገልግሎቴ ሲጀምር አፌን የፈታሁበት መዝሙር ነው። ለመጀመሪያ ጊዜ ቤካ መድረክ ላይ ቆሞ በዝማሬ ሲያገለግል አፉን የከፈተበት ዝማሬ ነው። ስራመድ በሞት ጎዳና በጣም በቃ ለእኔ የአገልግሎቴ የጀመርኩበት መዝሙር ነው። ከልቤ መቼም የማይጠፋ መቼም በቃ መዝሙር ነውና በጣም ነው የምወደው ይህን መዝሙር። በጣም 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 ስራመድ በጣም ለእኔ በተለይ ስፔሻሊ ከኦርቶዶክስ ቤተ እምነት ለመጣን ለኛ በደንብ ይገባል መዝሙሩ፣ በደንብ ይገባናል። ዳግሻዬ ዝማሬዎቹ ሙሉ በሙሉ የማይረሱ ናቸው። እኔ ደግሞ ይህንንም ሌሎቹንም ሁሉንም ዝማሬዎች በእውነት መወዳቸው ናቸው። ግን ከህይወቴ ጋር አንድ መዝሙር አለ የተረፍኩበት መዝሙር ማለት ነው። እሳት ተነስቶ ቤቱ ሁሉ ሊቃጠል ነበር። እዚህ ሀገር በመጣሁበት ጊዜ አላቅም ነበር። ባለቤቴ ስራ ሆና ቀን ላይ ነው ምሳ ኩክ ለማዘጋጀት ወደ ኪችን አካባቢ ላይ እጄ የሆነ ነገር ጥጄ እያበሰልኩ እያለሁ ትንሽ በሰል ይበል ብዬ ሶፋ ላይ ሄጄ ቴሌቪዥን ለማየት ቁጭ አልኩኝ። ጥጄው ማለት ነው። እንዴት እንደሆነ አላውቅም። ቀኑን ሌሊቱን ሁሉ ተኝቼ ነው ያደርኩት እና
አይ ቲንክ ገና የመጣሁበትም ጊዜ ይመስለኛል እንቅልፌ ብዙ አልተስተካከለም። እንቅልፍ ወሰደኝ የጣድኩትን ጥጄ ማለት ነው። እና ቆይ አንዴ ጠብቁኝ። ስራመድ በሞት ጎዳና እሺ አሁን መጥቻለሁ ና ወንድምነት እና ምንድነው የሆነው? ተኛሁኝና እንቅልፌ መጣ እና እንዴት እንደወሰደኝ ሳላቅ ለካ እንቅልፍ ወስዶኛል። መዝሙር ከፍቼ እየሰማሁ ነበር ያለሁት እና የሰማ የነበረው መዝሙር የዳግዬ መዝሙር ነበረ። አይ ዶንት ኖ ቴፕ ላይ ሆን ብሉቱዝ ይመስለኛል። ምንድነው ይሄ ኤምፕ3 ከሆነ ብሉቱዝ ስፒከር ጋር አገናኝቸው እየሰማሁ ነበረ እና የምሰማው መዝሙር ይሄ መዝሙር ነበረ የዛን ጊዜ ማለት ነው። ይሄ መዝሙር ነበረ። ስሙልኝማ ከሞት የተረፍኩበት ስለሆነ በቃ አንዳንድ ጊዜ እኮ ከሆነ ነገሮች ከሆነ ገጠመኝህ ጋር የተገናኘ ማለት ነው። ልክ ከዳጊ ከመዝሙሮች ሁሉ መዝሙሮች ይበልጣል እያልኩ አይደለም። እጅግ የተወደዱ ዝማሬዎችም አሉት። ይሄም እጅግ የተወደደ ነው። ግን ይሄ መዝሙር እየሰማሁ ነው። መዝሙሩን የቀሰቀሰኝ እና አላርሙም ደግሞ ስለዚህ መዝሙር ነው ጌታ በእሳት ከመቃጠል ያተረፈኝ። አሜን። ዛሬ ላይ አታዩኝም ነበር ቤካይ። ኢየሱስ ጌታ ነው። ይህ መዝሙር እየተዘመረ እያለ ነው የነቃሁትኝና አንተ ባትደርስልኝ ባታይ ኖሮ እውነት የዛች ቀን እኩለ ሌሊት እኩለ ቀን ሚስቴም አልነበረችም። እንግዲህ የእሳቱ ቃጠሎ ከተነሳ እዚህ 15 ደቂቃ እንኳን አይቆይም። የተሰራበት በእንጨት የተሰራ ቤቶቹ ለሚስቴም ለዘላለም ስብራት ነበር የሚሆነው እና ጌታ ይባረክ። በዚህ መዝሙር ነው እግዚአብሔር የቀሰቀሰኝ። በፍጹም ያልጠበቁት እንቅልፍ አስቤበት ላንቀላፋ ብዬ ያላልኩበት እንቅልፍ ጥጄ እና እሱ እንዳለ አሮ እየነደደ ማለት ነው። ምንም ነገር ሳይሆን እኔም ምንም ነገር ሳልሆን እሳቱ ግን ወደ ላይ እየጨመረ ነበርና ከግድግዳው ከጣሪያው ጋር ነበር የሚገናኘው። ወንድምዬ ምን እያልክ ነው ደጀኔ? እንዴ ስራ ላይ ነኝ እኮ አለ ዳጊ። በድምፁ ይበል ትላለህ እንዴ? አሁን ታዲያ በምንድን ነው? በእግሩ ነው እንዴ ያለው? አሁን የከፈትኩላችሁ በእግሩ ነበር እንዴ የሚዘምር ነበር? በድምፁ እኮ ነው የዘመረው። እና ስራ ላይ ነኝ ብሏል ደግሞ። እሺ ወገኖች በቃ ዳጊዬ እናስቸግረው እና ተባረኩ። ጸጋ ይብዛላችሁ። ስራመድ በሞት ጎዳና ምን ስንቱን ዝማሬ ማስተር የምንጨርሰው ቤካይ። በጣም 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 እግዚአብሔር አምላክ ጌታ ይባረክ። እንኳንም ጌታ ሰጠ ዳጊሻዬ። በጣም ወንድሞች በጣም ነው የምወዳችሁ። ዳኒ ጋር እንሂድ፣ ሁላችንም እዛ እንሰብሰብ፣ ህብረትና አገልግሎት። ተባረኩ።